ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባሳለፍነው ወር ከህዝብ ተወካዮች ምክር ቤት ለተነሳላቸው ጥያቄዎች በርካታ ምላሾች ሰጥተዋል። እንግዲህ ከነዚህ ምላሾች መካከል የኢትዮጵያን ማክሮ ኢኮኖሚ ለማሻሻል መሰረት ይሆናሉ የተባሉ የምጣኔ ሀብት ዘርፎቻችንን ብንጠቅሳቸው ግብርናን፣ አይሲቲን፣ ማይኒንግ፣ ማኒፋክቸሪንግ እና ቱሪዝምን አብሮ አሳልጦ በመስራት ጥሩ የሆነ ውጤት መመዝገቡንም ተናግረዋል። ከዚህም ደግሞ በተጨማሪ ለየት ያለ ዜና ልንል የምንችለው ወይም ሪፖርታችን ላይ የምናካትተው ዘገባ የኢትዮጵያ የውጭ ብድር መጠን ከ23 ቢሊዮን የአሜሪካን ዶላር እንደማይበልጥ መናገራቸው ነው። ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ዕዳን በሚመለከት ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው፣ ግን በንጽጽር እና በቁጥር ማየት ጠቃሚ ይመስለኛል። ኢትዮጵያ ውስጥ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። እንግዲህ ክቡር ጠቅላይ ሚኒስትራችን እንደተናገሩት ይሄንን የብድር መጠን ለመክፈል ኢትዮጵያ አዳጋች ሁኔታ ላይ አይደለችም። ምክንያቱም ቅድም እሳቸው ሲናገሩ እንደሰማነው ከኮሜርሻል ሎን ወይንም አጭር ጊዜ በርካታ ክፍያዎችን ከመክፈል ኮንሴሽናል የሚባለው የረጅም ሎንግ ተርም ሎን ከሆነ ኢትዮጵያ ይሄንን የመክፈል አቅም አላት ነው ያሉት። ከዚህ ጎን ለጎን እንግዲህ የዋጋ ግሽበት ላይ የተናገሩት ንግግርም ወደ 440 ቢሊዮን ብር በመንግስት ድጎማ ተደርጓል። ይሄን የዋጋ ግሽበት ለማረጋጋት ወይም ለመቆጣጠር ከዚህም ውስጥ 160 ቢሊዮን ብር የሚሆነው ለደሞዝ ጭማሪ፣ ወደ 140 ቢሊዮን ብር የሚሆነው ደግሞ ለነዳጅ ድጎማ ተደርጓል። እነዚህንም ነገሮች እንግዲህ በማድረጋቸው ከማሻሻያው በኋላ ለየት ባለ መንገድ ዝቅ ብሎ 11.7 ሆኖ የዋጋ ግሽበት ተመዝግቧል። በሚቀጥሉ ጊዜያቶች ደግሞ እንግዲህ ይሄንን ቁጥር ወደ ነጠላ አሃዝ ለማውረድ የተለያዩ ስራዎች ይሰራሉ ብለው ጠቅላይ ሚኒስትራችን ተናግረዋል። የዛሬ ከቃና ቢዝነስ ሪፖርት አሁን ጀምሮ የኢትዮጵያ ብሔራዊ ባንክ አስደንጋጭ በሚባል መልኩ የተለያዩ ንግድ ድርጅቶችና ነጋዴዎች ከገቢዎች ለማምለጥ እየደበቁ ያሉ ገቢ ስላለ የተለያዩ ባንኮቻቸው ዝርዝር መረጃዎቻቸውን በአፋጣኝ እንዲያቀርቡ ጠይቋል። ይህም የተደረገው እንግዲህ የተለያዩ ንግድ ድርጅቶችና ነጋዴዎች ግብይትን ሲፈጽሙ ክፍያ የሚቀበሉባቸው የራሳቸው በንግድ ድርጅቱ የተመዘገበ የባንክ ሂሳብ ይኖራል። በዚህ ባንክ ሂሳብ ግን ሳይሆን አብዛኛውን ጊዜ በርካታ ግብይቶች ይፈጸሙና ክፍያዎቻቸውን የሚቀበሉት ወይ በግል አካውንታቸው ነው ወይ በሶስተኛ ወገን አካውንት ነው። ይህንንም እንግዲህ የሚያደርጉት ግብር የሚቆጥርበት ገቢያቸውን ለመቀነስና ከገቢዎች የሚጣልባቸውን ግብር ለመቀነስ ነው። ከዚህም ደግሞ ጎን ለጎን እነዚህ ገቢዎች የሚገኙት ወንጀለኛ ስራዎችን ወይም የወንጀል እንቅስቃሴዎችን ካደረጉ በኋላ በመሆኑ ዲክሌር ሊያደርጉት ወይንም ሊያሳውቁት ስለማይችሉ ነው። ከዚህም ጎን ለጎን እንግዲህ የጉምሩክ ኮሚሽን ደግሞ ያወጣው መመሪያ አለ። አንድ ወደ ሀገር ውስጥ ምርቶች የሚያስገባ ነጋዴ ወደ ሀገር ውስጥ ምርት ሲያስገባ ኤልሲ ከፍቶ በተለያዩ መንገዶች ሊሆን ይችላል። ሆኖም ግን ኤልሲው ላይ የተፈቀደው $10,000 ሆኖ ሳለ እነዛ የሚመጡት ምርቶች ግን አንዳንዴ እንደው እስከ $100,000ም ሊደርሱ ይችላሉ። ስለዚህ አሁን የጉምሩክ ኮሚሽን ባስቀመጠው መመሪያ ከ$10,000 የተሰጠ ኤልሲ ከዛ በላይ ምንም አይነት ምርቶች ተቀባይነት እንዳይኖራቸው ወይም ከስተምስ ክሊር እንዳይደረጉ ነው። ይህንንም ሲደረግ ታዲያ ለምንድነው በተለያዩ አይነት ሁኔታዎች የብላክ ማርኬት ወይንም የፓራሌል ማርኬት ምንላቸው አሉ አይደለ? በፓራሌል ማርኬት የሚገኙ የውጭ ምንዛሬዎችን ተጠቅመው ነጋዴዎች ወደ ሀገር ውስጥ ምርት እንዳያስገቡ ነው። በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው የመከርናቸውም። ይሄንን ነው የአጭር ጊዜ ትርፍ ሳይሆን የረጅም ጊዜ ቢዝነስ እይታ እንዲይዙ ነው። በሌላ በኩል ግን ደጋግመን ብናነሳም ከህገወጥ ስራ ደግሞ ያልተቆጠቡ እንዳሉ አይተናል። ለነዚህ የመጨረሻ ማሳሰቢያ መስጠት ነው የምፈልገው። ብሔራዊ ባንክ ሰፊ ዝግጅት አድርጓል። ከጸጥታ ተቋማት ጋር በመነጋገር የብሔራዊ ባንክ ህግ፣ የታክስ ባለስልጣኑን ህግ አጣቅሰን በተለይ የቴሮሪዝም ፋይናንሲንግ ወይም መኒ ላውንደሪንግ የምንለው ላይ የተሰማሩ
የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይሄንን አስቀድመን በግልጽ ነግረናቸዋል። እዚህ ላይ የተሰማሩ ሐዋላ አስተላላፊዎች ይህ የመጨረሻ ማሳሰቢያ መሆኑን አውቀው ጥንቃቄ እንዲያደርጉ አበክሬ ማሳሰብ ፈልጋለሁ። ፕሮግራሙ ተመቻችሁ? ይሄንና መሰል ፕሮግራሞችን ለማግኘት የዛሬ ከቃናን ዩቲዩብ ፔጅ ሰብስክራይብ አድርጉ። እነዚህን ሁለት መመሪያዎች እንግዲህ ሲወጡ የተለያዩ አይነት የፋይናንስ ባለሙያዎች ሀገራችን ላይ ያለውን የብላክ ማርኬት እንቅስቃሴ ከመሰረቱ ሊያጠፋ እየተደረጉ ያሉ ስራዎች ስለሆኑ የሚበረታታ ነው ተብሏል። አሜሪካና ቻይና ለረጅም ጊዜ የተለያየ ሰጣ ገባ ውስጥ ነበሩ። አንደኛውን ብንመለከት እንግዲህ እርስ በርስ የሚደረጉት ንግዶቻቸው ላይ የሚጣሉ ታሪፎች ናቸው። ቻይና ወደ አሜሪካ የምትልካቸው ምርቶች ላይ ከፍተኛ ታሪፍ ይጣላል። አሜሪካም ደግሞ ወደ ቻይና የምትልከው ላይ ትልቅ ታሪፍ። ከዛም ጎን ለጎን ደግሞ እንደዚህ አይነት ሁለት ትልልቅ ሱፐር ኢኮኖሚዎች የሚባሉ ወይንም ትልቅ ምጣኔ ሀብት አቅም ያላቸው ሀገራት በሚጣሉበት ወቅት ዓለም አቀፍ የሆነ የምጣኔ ሀብት እንቅስቃሴ ላይ ትልቅ ተጽዕኖ አለው። ባሳለፍነው ወር ግን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የቻይናው ፕሬዝዳንት ሺ ጂንፒንግ ሳውት ኮሪያ ቡሳን ውስጥ ተገናኝተው ነበረ። ታዲያ የእነዚህ ታላላቅ ሁለት ሀገራት መሪዎች ተገናኝተው በሚወያዩበት ወቅት ለ1 ሰዓት ከ40 ደቂቃ ቁጭ ብለው አውርተዋል። መጀመሪያ አካባቢ ላይ ትራምፕ እንዲያውም እኔና ሺ ጂንፒንግ ያለን ጓደኝነት በጣም ጥሩ ነው ሲሉ ተሰምተዋል። እንዲህ በቀልድ የተሞላ ንግግር ቢመስልም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሆነ ሰዓት ላይ ከቻይና የሚገቡ ምርቶች ላይ 100% የሚሆን ታሪፍ እጥላለሁ ብለው አስፈራርተውም ነበረ። ሆኖም ግን ሁለቱ መሪዎች ከተወያዩ በኋላ 57% የሚሆነው ታሪፍ ወደ 47% እንዲወርድ ተስማምተዋል። ከዚህም ጎን ለጎን ደግሞ የቻይናው መሪ ካውንተር ፓርት ነው የምንችለው ወይንም የሚሰጡትን ምላሽ ለተለያዩ አይነት ኤሌክትሪክ ቬሂክሎችም ለስልኮች የሚጠቀሙባቸው የተለያዩ ሚነራሎችን ሰስፔንድ አላረግም ወይም የወጪ ንግድ ላይ በደንብ እንዲቆዩ አድርጋለሁ ብለዋል። ዶናልድ ትራምፕ እና ሺ ጂንፒንግ ተገናኝተው በርካታ የሆኑ የኢኮኖሚክ ንግግሮችንም ውይይቶችንም ካደረጉ በኋላ ትልቅ ተስፋ ያለው አሜሪካና ቻይና የትልቅ ትሬድ አግሪመንት ሊስማሙ እንደሚችሉም ተስፋ አለው ብለው የተለያዩ ሲኒየር ባለሙያዎችም ተናግረዋል። አርቲፊሻል ኢንተለጀንስ ዓለማችንን በጣም እየቀየረ ያለ ነገር ነው። እንደ ፍርሃትም እየተነሳ ያለው የተለያዩ አይነት ስራዎች እንግዲህ እኛንም ጨምሮ ልበል በኤአይ ተተክቶ ሊሰራ ይችላል የሚለው ነው። ከዚህም እንግዲህ በተመሳሳይ ሁኔታ አማዞን ለሁለተኛ ጊዜ 14000 የሚሆኑ ሰራተኞቹን ሊቀንስ ነው። ይህንም እንግዲህ እንደ ምክንያት ያቀረበው ለአርቲፊሻል ኢንተለጀንስ እያደረግነው ያለው ወጪ ወይም ስፔንዲንግ በጣም ከፍተኛ በመሆኑ ይህንን ነገር ሌስ ቢሮክራቲክ ወይንም የተለያዩ አይነት ይሄ አስቸጋሪ የሆኑ ሁኔታዎችን ከስራ ፍሰት ላይ ለማውጣት አስበን ነው በማለት ተናግሯል። እንግዲህ የትኛው ላይ ነው ቢባል አክሮስ ዘ ወርልድ እንግዲህ ዓለም አቀፍ ተደራሽነት ያለው ድርጅት እንደመሆኑ መጠን ህንድን ይነካል ተብሏል። አፍሪካ ላይም የተለያዩ አይነት አውሮፓ ሀገራትም ላይ ሊነካ ይችላል ማለት ነው። የጌሚንግ ደግሞ ዲፓርትመንቱ አማዞን ላይ በደንብ ቅነሳው አፌክት ያደርገዋል ወይም ተጽዕኖ ያሳድርበታል። አርቲፊሻል ኢንተለጀንስ እንግዲህ ያው ሪፖርተሮችም በርካታ የሆኑ ኒውስ ፕሬዘንተሮችም እንደዚህ ራሳቸው ተተክተው ሙሉ ፊልም ሙሉ ዘገባ እየተሰራ ስለሆነ ከመቀየርም በዘለለ እንግዲህ የተለያዩ ስራዎችን ጥያቄ ውስጥ እየከተተ ነው። አማዞንም ይህን ተከትሎ ባሳለፍነው ወር 14000 ሰራተኞችን ሊቀንስ ነው በማለት አስታውቋል። Education has been one of the essential tools in building any part of the world's future, and especially for Africa. This man sitting next to me, Fred Swaniker, founder and CEO of Sand Technologies, AirLX, LU, I can say so many, has been monumental in building Africa's future 1% at a time. So welcome to Report Business here on Zare Kakana. Thank you, sir, for your time. Thank you for having me. Great to be here. Great. So let's start the conversation. Anytime I think of AirLX, 21st century skills is what I think of, because I think 4 years ago, me and Miraf were like doing an interview in front of Addis Ababa University. That was the first time I heard of AirLX, and I was just talking to him. It's like, what is 21st century skills? What is 20? But since then until now, it has changed because AI is, being very, very fast changing. What is 21st century skills? Well, 21st century skills are
skills that enable you to thrive Okay. in the 21st century and beyond. The name is actually a bit of a misnomer because many of the skills that we talk about are actually skills that you've needed for many, many prior centuries, right? So these are skills around how do you think critically? Okay. How do you communicate? How do you analyze data and use it to make good decisions? How do you work in teams? How do you lead yourself? And how do you lead others, right? And then also, how do you think entrepreneurially? So, we did research with about 200 employers around the world to ask them, what are the skills they typically find missing in college graduates? And that's how we mapped out these skills. So these 21st century skills, some people call them soft skills, but we think they're actually really hard. They're the hard skills, yeah. But they're the things that endure no matter how the world changes, because the world is changing so fast that the academic content and the actual careers are changing all the time. So these 21st century skills allow you to adapt and to evolve and to always be relevant no matter what is happening in the world. Okay. So, as I'm going through the website, I've seen data, career, creative tech, cybersecurity, entrepreneurship. And when you're looking at the two pillars, creative tech and tech light. And I'm going through those courses and I'm just thinking, which courses like, data analysis, creative design, content design, why those courses are chosen specifically? Those outlines of courses. Well, we live in a moment of profound change, right? And the thing that's driving the change at the moment is technology, right? Data, artificial intelligence, Internet of Things, robotics. These are the careers of the future, and in fact, the careers of the now. Yeah. So we designed ALX to be a platform for lifelong learning, right? So when you look at all those courses, don't worry about picking the right one because you can, continue to do many others. For example, when you enroll in ALX, it's a $5 a month fee for all you can eat. Yeah, the all you can eat buffet. So exactly. So you can do data analytics today. Yeah. Then when you finish, you can come and do data science. When you finish, you can do creative tech. When you finish, you can do, software engineering. So, because, before you would enter into a career and you'd stay with that one career, you'd enter into a job and you'd stay in that one job for the rest of your life. Yeah. Now, most people are going to have 15 to 20 jobs in their lifetime. So you need to keep learning new skills, right? And so that's why we've chosen this set of skills that are very, in demand today. But in 5 years' time, you might find a very different set of skills. Exactly. And ALX will always be evolving. Definitely. Based on what is most relevant for the market at that time. At the start, as I said, 21st century skills may have been project management, like communication and those at the start of the project. Exactly. But now, 4 years later, you fast forward here, and now it has become a very different set of courses. Yeah. Thank you. Coming to Ethiopia. And something like creative tech we see as a huge opportunity because, Africa has many creative minds. We're a young population, and young people tend to be more creative. Look at what we've done with music in Nigeria, right? Definitely. And look at what you're doing here at Kana TV and all these, you're leveraging creativity. So we want to unleash millions of creative minds in Africa by giving them the tools to do film production, music production, gaming, animation, but using AI from day one. So we can do it faster and cheaper so that we as Africans can tell our own story. That's great. Let's come to Ethiopia. Yeah. ALX Ethiopia. Why Ethiopia and how has it been here? Why not Ethiopia? Why not Ethiopia? There are two types of people, right? Why not Ethiopia, right? Okay. Ethiopia is obviously one of the oldest civilizations in the world, not just in Africa. And it's a big country. So, if we wanted to be relevant in Africa and we want to be relevant in transforming the continent, we can't ignore Ethiopia, right? So we want to come here where there's a big population, where you can really make a big difference. Because our ambition with ALX and AL Group was to develop 3 million leaders for Africa by 2035. Yes. So therefore, you have to go to where there's a lot of people. And that's the second largest population the second largest population in Africa is here, right? Yes, definitely. So we had to come to Ethiopia. And also, Ethiopia has always been known to be the birthplace of many Pan-African initiatives, right? If you recall, the OAU was founded here and the African Union is still held here. So we wanted to make sure that we were here because ALX is a Pan-African initiative.
And finally, I've also been drawn to, the rapid pace in which Ethiopia is evolving, right? And so we like innovative communities, and there's big emphasis on math and science. Yes. In this country. So as we're thinking about where do you go to develop the tech skills of the future, we said, okay, Ethiopia has many of the ingredients: big population, young population, tech forward society, and it's also it's where we need to be. ፕሮግራሙ ተመቻችሁ? ይሄንና መሰል ፕሮግራሞችን ለማግኘት የዛሬ ከቃናን ዩቲዩብ ፔጅ ሰብስክራይብ አድርጉ። And it's like, I'm very happy that you brought up rapid change, because I could actually, simulate that to the same growth that ALX is showing here in Ethiopia. Because, at the start, I could remember you being in a small office environment with Miraf and a few other employees in cubics. And now I'm seeing these two huge hubs in Ledata, in Hayolet, and I'm just like, whoa. So that's scaling up. How is that going for you? Well, if you think, you need to look at it in context of what's happening across the whole continent. Yes. When we started ALX, really in 2020, we were training maybe only 50 people, right, in software engineering. And we had 2 small campuses, one in Mauritius, one in Rwanda, Kenya, and then we also had started something here in Ethiopia. Okay. But by 2024, we had grown to 36 hubs across Africa. Yeah. And last year we trained 700,000 people. So from 50 to 700,000 in 4 years. And we graduated 200,000 people last year alone. Yes. So what you're seeing in Ethiopia is representative of what's going on all across Africa, right? And we want to keep scaling. You haven't seen the end of it. It's just the definitely. beginning. I know, for sure. It's just the beginning. Sir. Okay. But I know I have one video in stock that I want to show you. And if you want to remember it, let them play it. And then you'll tell me what you remember from that event. Okay, sure. The first one, the video. You guys are surprising me. Let's see. This is not the end, it's just the beginning of a great life for you. But great lives come through hardship, not the other way around. I'm someone who finishes things that I start. And I know how to do hard things. You remember this video? Yes, I remember this video. Who took this video? This is it is one of your hubs. Which one? Is that the Bole hub? The one, the Howlet hub? The Howlet hub. Howlet hub, yeah. Yeah? I want to ask you, sir. Yeah. How does it feel for you to impact, this many young people's lives where they're coming to change their way of thinking, their career paths, and then you're playing a huge part of it? Because I know you coming from Ghana, then Gambia, Botswana, we'll talk about that in our interview in detail, but how does that make you feel? Sometimes I have to pinch myself, Yeah. when I think that you have a dream, you have a vision, and you actually walk into a room like this and you see and you feel the energy of what you imagine. It's much bigger than, I had ever dreamed of. So it's very fulfilling, it's inspiring, it also, it renews my soul and gives me more energy, because doing this stuff is very hard, right? Very hard. You have to hustle, you have to raise money, you have to build teams, you have to deal with government and all these things. So when you have moments like this, it really makes you get more energy to go back and fight again. I was looking at your commencement speech at your college for the 2018-2019 graduates. Yes. I was just I was seeing all of those things that you were saying and not having anything for even the train ride back. I was just going through videos who said that. Yeah. And for you to get here to be as picked as one of the 100 most influential people in the world, that is a great achievement. Congratulations, first and foremost. Thank you. So now to the bigger scale of things, ALU, you have your 3 courses: software engineering, entrepreneurial, business and trade, international. What are these courses and why only 3 specifically? Well, one of the things we believe is that, what matters when you go to university is learning how to learn. Okay. And learning how to solve problems. It's not so much about the content that you study, because you're going to enter into a career that doesn't even exist today. Yes. So we are focused on giving you experience where you learn how to learn. And those are the 3 programs that we use. And we also found courses that are most in demand and that prepares you for a very wide range of careers, right? Yes. And that's, but when you look at ALU, typical university in Africa
it takes people 5 years to get a job. At ALU, 75% of people get a job within 6 months, and they make 5 times the salary of typical college graduates in Africa, right? And employers rate them, 90% of them say they are 4 or 5 out of 5. So the model is working. If you want a great job, you want to make a lot of money, Yes. and you want to be ready for the 21st century, you go to ALU or you go to ALX. Yes. Yeah. That's great. Now, Murad, like, let me go to Sun Technologies. Sun Technologies is doing some major things across the health sector, different sectors. What are like some of the most interesting things you're doing? Well, our mission at SAND is to use data and artificial intelligence to solve humanity's biggest challenges. So we're talking about healthcare, connectivity, water, power grids. We want to really solve the biggest problems that humanity is facing, right? How do you run our countries better? How do we run our cities better, right? So one of the projects that I'm most excited about is our healthcare project, where the big challenge we have in Africa is that we don't have enough doctors, right? So we're using artificial intelligence to work with nurses and community healthcare workers who are more abundant and allowing them to have superpowers so they can diagnose patients and do things that maybe before only doctors would have done. And then once you connect facilities in rural areas and urban areas and you empower, nurses and community healthcare workers, you get a lot of data. And so that data then comes into an intelligence center for the Ministry of Health in different countries in Africa. We're taking this now to 18 countries in Africa, where they can now start to look at what's going on in the whole system. You can start to predict pandemics. You can know how to allocate your resources. When you've got very scarce resources, how do you make sure it's going to the right place? Yeah. You can save costs better. You can manage your pharmaceutical supply chain. So you really shift the healthcare system from being reactive and expensive to more predictive and preventative. And it is really cutting edge stuff. It's the first of its kind in the world. One thing I'm very proud about with SAND Technologies is we're leveraging African talent to solve really big problems in Africa, but also around the world. Our engineers are building artificial intelligence systems for 7 of the 15 biggest telecommunications companies in the world, in the US, in Indonesia, in the UK, and so forth. Our AI systems are helping to run the water supply for the city of London. Yes. Right? African talent building sophisticated That kind technology. of sophisticated systems and sort of like all across the world. All across the world. Amazing. Like education in the beginning, I said is one of the most essential tools to change someone's future. And I want to talk to Fred, the human, not the entrepreneur. Yeah. So why is creating tomorrow's leaders, those great minds, those thinkers, so important to you? Because as an entrepreneur, there's so many easier things to do. There's so many easy businesses you could raise money, get your margin, and then be done, right? Yeah. Why? Well, I think it really comes from my passion for Africa. Okay. Right? I was born in Ghana, but every 4 years of my life I moved to a new country in Africa. Definitely. So I fell in love with the continent, but I also saw that we have many challenges. And the biggest challenge I identified was the challenge of leadership. And so I thought, instead of just hoping that we get good leaders by accident, can we actually train the leaders in a proactive way, right? Yes. And that's what led to this journey. But the other aspect of my, what drives me is that, I believe that if you're fortunate enough to have been educated, to have good health, and to have good networks, then you're privileged. And the only way you can justify your privilege is by creating opportunities for others and by doing hard things. And so that's really what drives me. I want to make sure that I leverage my good fortune, my good luck, to really create opportunities for others. And in the end, that is what's going to matter most to me, more than many houses or wealth, whatever. It's transforming the lives of people. It's definitely, so creating that opportunity for the others, and the greatest human act is to give rather than even receive. Yes, exactly. Definitely. So thank you so much for your time. Thank you for having me. Enjoy the rest of your stay here in Addis. Me and you are gonna catch each other tomorrow morning. 5 a.m. On set, 5 a.m. on CEOs. So that's All right. That's the promise you do. Great catching up. Thank you so much. Thank you. ሰላም እንዴት ናችሁ? አርሴማ ነኝ። በየወሩ እናንተ ጋር ይዘን የምንመጣላችሁ ሪፖርት መዝናኛ ፕሮግራም ጀምሯል። ባለፈው ወር ያለፉት ኢቨንቶችና እኛም ሄደን ከታደምናቸው መካከል አንዳንዶቹን አይተን እንመለሳለን። የትም እንዳትሄዱ። ዛሬ የምገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ራዲየንት ስፔስ ላይ ነው። ሰላም እንዴት ናችሁ?
ናችሁ? አርሴማ ነኝ። ዛሬ የምገኘው በኩሪፍቱ አፍሪካን ቪሌጅ ሲሆን የአፍሪካ ሴሌብሬት ካልቸር ናይት ለማክበር እዚህ ተገኝተናል። I'm Kelia Kaneza-Lagwa from Burundi. ዛሬ የምንገኘው በስካይላይት ሆቴል የተዘጋጀው የአፍሪካን ሴሌብሬት ፋሽን ጋላ ናይት እና አዋርድ ሴሬሞኒ ነው። በዛሬው ሪፖርት መዝናኛ ፕሮግራማችን ይዘንላችሁ የመጣ ነው መዓዛ በየነ ትባላለች። በኢትዮጵያ ውስጥ አሉ ከሚባሉ ዲዛይነሮች መካከል አንዷ ናት። የኢትዮጵያ ጨርቆችንም ወደ ውጪ በመውሰድ ኢንተርናሽናል እይታ እንዲያገኙ ታደርግልናለች። ከሷ ጋር ቆንጆ ቆይታ እናሳልፋለን። አብራችሁ ቆዩ። መዓዛ እንኳን ሰላም መጣሽ ወደ ስቱዲዮአችን። ሰላም ደበቅሽኝ። እንኳን ደህና ቆየን አንድ ላይ። በጣም ያሳመርሽኝ ዛሬ ደስ ብሎኛል ስላገኘሁሽ ነው። ብሻል አንቺ። አመሰግናለሁ በጣም። ያው ከስምሽ ራሱ ስንጀምር መዓዛ በጣም ቆንጆ ስም ነው። ወደድሽ? በጣም ቆንጆ ስም ነው። በጣም ነው የወደድኩት እና ኢቭን በቃ ስምሽም ደስ ይላል። ደግሞ ሌላም አሁን ወደ ዲዛይን ወደ ፋሽንሽ ከመግባታችን በፊት እርጋታሽ፣ ባህሪሽ በጣም ነው ደስ የሚል። ከዚህ በፊት ብዙ ጊዜ አውቅሻለሁ እና እስቲ ስለ ራስሽ ንገሪኝ መዓዛ ከዲዛይነርነቷ ባሻገር ማለት ኦኬ። ብዙ ጊዜ ዲዛይነር የሚለውን ስለሆነ የለመድኩት መጠየቅ ኢትስ ላይክ ማን ነኝ? መዓዛ በየነ እባላለሁ። ፐርሰናሊ ባህሪ እንደዚህ ካልም ነገር ደስ ይለኛል እንዳልሽው። ከዛ ውጪ ኤኒቲንግ ላይክ ማንበብ ሳይበዛ እወዳለሁ። ያ ሳይበዛ ከዛ ውጪ ከፋሚሊ ጋር ማሳለፍ፣ ራሴን መስማት እንደዚህ አይነት ስታፍ ደስ ይለኛል። እሺ እና ደግሞ የሐዋሳ ልጅ ነሽ አይደለ? እንዴት ነው እስቲ ልጅነትሽን ትንሽ አጫውችኝ። ሐዋሳ ውስጥ ማደግ እንዴት ነው? አክቹሊ እዚህ ነበርኩኝ ከአንደኛ እስከ 8ኛ ክፍል እና እናቴ በስራ ምክንያት ወደዛ ስትሄድ ያው ሄድኩኝ ማለት ነው እኔም እና ከ9 እስከ 12 ሐዋሳ ነበርኩኝ። and then ጥሩ ጊዜ ነበር ሐዋሳ። ላይክ የለመድሽውን ነገር ትተሽ ስትሄጂ ከብዳል አንዳንዴ፣ ግን ደስ ይላል። ላይክ ሐዋሳ ደስ የምትል ሀገር ናት እንደሚታወቀው። አገሩ ምናምን ከኔ ባህሪ ጋር ይሄዳል የካሉ እንትን ስላለ ያ and then ካምፓስ ደግሞ ተመልሼ ወደዚህ መጣሁ ማለት ነው። እንዲህ እያልሽ ነበረ ማለት ነው? ወደ ሐዋሳ ወደ አዲስ አበባ። በጣም ደስ የሚል አስተዳደግ ነው። እንደዛ ቢሆን ሁላችንም። እና እኔ ደግሞ አሁን ምን ብዬ አስባለሁ ወደ ልብሶች ደግሞ ስንመጣ ልብስ ያው አርቲስት፣ ዲዛይነር፣ ሰዓሊ፣ ዘፋኝም ሆነ ሁሉም አይነት ሰው ኤክስፕረስ የሚያደርግበት መንገድ ያወጣዋል አይደለ? አንቺ ደግሞ በልብሶችሽ ነው ብዬ አስባለሁ። እና ምን ያህል ልብሶችሽ ማንነትሽን ይገልጻሉ ብለሽ ታስቢያለሽ? እኔ ልብሴ ባይ ዘ ዌይ ላይክ ኢነር ሰልፌን ኤክስፕረስ ማድረግበት ነው። ላይክ ሌላ እንትን አለኝ መሰለኝ ውስጤ ላይ ላይክ ማስባቸውን ለእኔ ኢትስ አን አርት ለእኔ ፋሽን ማለት ነው። እና ደግሞ ኤቭሪ ምሰራቸው ልብስ ስቶሪ ስላላቸው ለሰው ከምታወሪ ይልቅ በልብሱ እንትን ኤክስፕረስ ስታረጊው ሞር ሴንስ ይሰጣላ እና ውስጥ ያለውን ሀሳብ የምገልጽበት ለእኔ በቃ ፍሪደሜ ብለው አይ ቲንክ እንትን ይገልጽልኛል። በጣም ቆንጆ አቀራረጽ ነው። ኦፍ ኮርስ ደግሞ ፍሪደምም ይሰጣል ልብሶችሽ። በጣም ከይሄ ፎርማል የሆነ የአበሻ ልብስ በጣም በቃ በትልቁ ከሚሰራ ወደ ኮምፎርት ነው ያመጣሽው። ፍሪደም ዴይ ቱ ዴይ ዌር አይደለ? በጣም ቆንጆ ነው ብዬ ነው የማስበው። እና ብዙ ጊዜ መልእክት አሁን አንድ ሰው ያንቺን ልብስ መዓዛ ክሎዚንግ ሲለብስ ምን መልእክት ይዞ እንዲቀርብ ነው የምትፈልጊው? ምንድን ነው ማስተላለፍ የምፈልገው በአለባበስ ውስጥ? ሲጀምር መዓዛ ብራንዱ ራሱ ስጀምረው ጀስት ፋሽን ብቻ አይደለም፣ ፋሽን ኤንድ ላይፍ ስታይል ብራንድ ነው እና እግዚአብሔር እዚህ ኢንዱስትሪ ሲያመጣኝ ሪዝን አለው እና ጀስት ልብስ ሰርቼ እንደዛ አይደለም እና that's why ላይፍ ስታይል ያደረኩትና ሰው መዓዛን ሲለብስ ወደ ራሱ ኮኔክት እንዲያደርግ ነው የኔ ፋይናል ጎል ማለት ነው። ውስጣቸው ያለውን ትሩ ኦቴንቲክ ሰልፋቸው ጋር ኮኔክት እንዲያደርጉ and then እሱን ኤክስፕረስ እንዲያደርጉ ለራሳቸው ጥሩ ስሜት እንዲሰማቸው በቃ ፊርፉሊ and wonderfully made እንደሆኑ እንዲሰማቸው እንደዛ ነው። እሺ ደስ ያኔም እንደዛ ነው የተሰማኝ። አሁን ከመረጣው ደስ የሚለው
እንዴት ነው ፕሮግራሙ? ተመቻችሁ? ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ። እና ልብስ ለኮሌክሽኖች ደግሞ የተለያዩ ስሞች እንደምትሰጪ ሰምቻለሁ። ለኮሌክሽኖችሽ ምንድነው ስማቸው? እንዴት እሱ ላይ ያሰብሽና በጣም የምትወጁ ደግሞ ኮሌክሽኖች እስቲ አስረጅን። ላይክ እንደ ዲዛይነር ስትነሺ መነሻ ሀሳብ ያስፈልግሻል፣ የሆነ ኮንሰፕት እንደን እሱ ላይ ቤዝድ ሆነሽ ነው ስቶሪ ቢልድ እያደረግሽ የምትሄጂው አይደለ? ሶ እስካሁን አይ ቲንክ 6 or 7 አይ ቲንክ 2 ካፕሱል ናቸው። ግን ለኔ በጣም ሞር ላይክ እንደ የመጀመሪያ ስራዬን ወደዋለሁ። አፍሪካን ሞዛይክ እንትን ያልኩትና ቮይስ ኦፍ አርት ይባላል። ላይክ በአማርኛ የውስጤ ድምፅ እንደማለት ማለት ነው። ሶ እሱ ኮሌክሽን ለምንድነው አፍሪካን ሞዛይክ ትሬኒንግ ስንወስድ ፋሽን ኢንኩቤተር ፕሮግራምስ ነበርኩና ሶ ስመላለስ ከአዋሳ የተመላለስ ነበር እንትን ያልኩትና ስለ እምነት ነው የሚያወራው። እምነት በጨለማ ውስጥ ብርሃን ማየት አይደለም እና ልብሱም ብላክ ኤንድ ዋይት ነው። ኤምብሮይደሪ ዲቴይሎቹ ደግሞ የቮይስ እና ሃርት ቢት አንድ ላይ ሆኖ ላይክ አዲስ ኤምብሮይደሪ ላይ ከተለመደው ኮንቴምፖራሪ የሆነ ግን ሜሴጅ የሚሰጥ ሆነና እሱም በጣም ወደዋለሁ። ከዛ ውጪ ደግሞ በቅርቤስ አሁን አክቹሊ ላውንችም አላረኩትም ግን አምጥቻለሁ። እሱም ኮሌክሽን የፖተርስ ሃንድ ይባላል። የሸክላ ሰሪው እንደማለት ነው። የሸክላ ሰሪው እጅ ግን ሸክላ ሰሪው ሞር ይገልጻል። እሱ ደግሞ ስለ ላይፍ ጀርኒ ነው፣ ስለ ስትሬንግዝ ነው የሚያወራው፣ እግዚአብሔርን ስለማመን ስለዛ ነው የሚያወራው። በጣም ብዙ ቆንጆ ነገሮች ነው ይዘሽ የመጣችው። አይ ካንት ዌት በኋላ ትነግሪኛለሽ አይደል? እሺ። እና ደግሞ አሁን ሀበሻ ልብሶችን በጣም በመለወጥ ነው የማውቅሽ፣ ዴይ ቱ ዴይ ዌር ወደዛ ላይ ጨርቁን በመጠቀም እና አሁን እንደዛ ስታረጊ ብዙ ጊዜ የሀበሻ አቀባበል እንዴት ነበር? ሀበሻ ልብሳችንማ ግሬሳችን እንደዚህ መለበስ የለበት ምናምን የሚል ሰው ነበር። እንዴት ነበር አቀባበሉ? ጥሩ ነው አክቹሊ በኔ ሳይድ ማለት ነው። ግን ያው አንዳንድ ሰው አለ ቲፒካሉን ድሬስ የሚፈልግ። ግን መዓዛ አዘ ብራንድ ቪዥናችን የኢትዮጵያን ብራንድ ኢንተርናሽናል ማድረግ ነው። ሶ ኢንተርናሽናል ለማድረግ ላይክ ዌረብል መሆን አለበት። ግን ስቲል ቀርበሽ ስታዩ አሁን አንቺ ያረግሽው ሽመና ነው ጨርቁ። ቀርበሽ ስታዩ ታውቂዋለሽ ኢትዮጵያዊ እንደሆነ። ግን ደግሞ አንዳንድ ፒሶችም አሉ ቲፒካል የኢትዮጵያ ተች ለሚፈልግ ሰው ምንሰራቸው አሉና ሞር ላይክ ሞደርን ኤቭሪዴይ እንዲለበስ ላይክ እንዲህ አሁን በጂንስ አርገሹ ይሄን ማታ ላይ ዩ ካን ቼንጅ ትንሽ ብቻ እንትን ብለሽ ድሬስ አፕ ማድረግ ትችያለሽ። እና ያ ስቲል ግሬስፉል ነው እና ሪፕሬዘንት ያደርጋል ኢንተርናሽናል። በጣም ቢዩቲፉል። እና ደግሞ ብዙ ጊዜ እንደዚህ ዲዛይን ልብስ ሲሰራ ሸማኔዎች ሁሌ ባክቦን ናቸው አይደለ? አሉ በጣም ኢምፖርታንት ናቸው። እስቲ እንዴት ነው ከሸማኔዎች ጋር ያለሽ ግንኙነት? ምን ታስቢያለሽ ስለነሱ በትንሹ ንገሪኝ። ሸማኔዎች ላይክ በጣም ላይክ መደነቅ አለባቸው። ዋናው ስራ እነሱ ጋር ነው ያለው። እዛ ከተበላሸ ኤቭሪቲንግ ይበላሻል። ኢቭን አይዲያውም ጥሩ ቢሆን ማለት ነው። እኔ ፐርሰናሊ ያው አንዳንዴ ሸማኔ ያስቸግራል ወራ ግን አሁን እኛ ሶርስ የምናደርግባቸው ሴቶችን ሰፖርት የሚያደርጉ እንትኖች ናቸውና ፕሮፌሽናሊ ስለሆነ የሚሰሩት እንደዛ አይነት ፕሮብሌሞች አያጋጥሙሽም። ላይክ በታይማቸው ዴሊቨር ያደርጉልሻል። ግን መጀመሪያ ስትጀምሪ ግን በአንዴ እዛ አትደርሽም አይደለም። ግን መጀመሪያ ላይ ትንሽ ከባድ ነው። የፈለግሽው ማቴሪያል ማግኘት ይከብዳል። ከሸማኔ ጋርም ትንሽ በራሁን በጣም ጥሩ ሆኗል። አንቺም ቆይተሻል ቢዝነሱ ላይ በጣም ስለቆየሽ። ስንት ጊዜ ሆነሽ? 5 እየሆነኝ አልሞላም። ግን በዚህ አጭር ጊዜ ውስጥ በጣም ብዙ ነገር ነው ያደረግሽው። እንዴት ነው ራሱ በጣም ይመስገንና እንዴት ነው ራሱ ያወቅሽው በሰው ተቀባይነት እያገኘ መጀመር ያንቺ ልብስ ሰው እየወደደው መምጣቱን መቼ ነው በቃ አሃ ብሎ የገባሽ? መጀመሪያ ላይክ ለኔ አዘ ብራንዴን አይደንቲቲ የሚያገኝበት ተቀባይነት የሚያገኝበት አፍሪካን ሞዛይክ ነው። እንዳልኩሽ እዛ ኢንኩቤሽን ፕሮግራም አላት አና ካወቅሽ እና
እዛ ኮምፒቲሽን ነው 12 ሰው 11 መሰለኝ and then ሁለት ሰው ዊነር አለ and then I was one of the two ማለት ነው እና ኦፖርቹኒቲ ከፈተልኝ like already established ካረጉ ዲዛይነርስ ጋር ፖፕ አፕ ሲኖርም ብቻ እሱም በጣም ብዙ ነገር አቅልሎልኛል። ለዛ ነው የኔ 5 ዓመት ማለት ምንም አይመስልም። እና ስለ አፍሪካን ሞዛይክ ታሪራሱ አፍሪካን ሞዛይክ ሃብ አፍሪካ እና also በቅርብ ራሱ ሶሻል ሚዲያሽ ላይ ያየሁት የወርልድ ኦፍ ጆርጆ ሄርማኒ ሄደሽ ራሱ you got that experience አይደለ? እንዴት ነው እስቲ አንቺ ደረጃ መድረስ ለሚፈልጉ ዲዛይነሮች ምንድነው የምትመክሪው ይኸውላ ነገር ለማድረግ ለመድረስ? ፋሽን ላይክ እንትን ይፈልጋል መሰጠት ከላይ ሲታይ it's like fancy ምናምን ግን ከጀርባው ብዙ ስቶሪ አለ like ማታ ላተኝ ትችያለሽ ምናምን በደንብ የራስሽ ቲም እስኪኖርሽ ማለት ነው እና አይደንቲቲ ያለውና ስትሮንግ የሆነ ብራንድ ቢልድ ካረግሽ ኦፖርቹኒቲዎቹ ይመጣሉ ራሳቸው ምክንያቱም like ሰውን የሚያሳምን ልብስ ካለሽ anybody welcome አንቺ ወደነሱ መሄድ ያን ያህል አይጠበቅብሽም ይችላልና በቅርቡ ጣሊያን ነበርኩኝ እንዳልሽው ትልቅ ኦፖርቹኒቲ ነበረ like 200 ሰው ውስጥ ነው like select አድርገው 70-50 እየተባለ and then 10 designers ጣሊያን መሄድ ኦፖርቹኒቲ ያገኘን ማለት ነው እና በጣም like ትልልቅ ፋሽን ሃውሶች like the bigger names ጆርጂዮ አርማኒ እንዳልሽው እሱን ሙዚየሙን ሄደን ልብሶቹን አየን ምናምን እና ደግሞ አኞና የሚባል ትልቅ ብራንድ አለ እዛ ወርክሾፓቸውን ሰጥተውን ከሴምስትረሶቹ ጋር መስራት ቻለን ኮሌክሽናችንን እንደ አዲስ ሰራ ነው it was ትልቅ ኤክስፒሪየንስ በጣም ትልቅ ነው do you think አሁን እንዴት ነው የኛ ልብስ ኢንተርናሽናል ወደ ኢታሊ ምናምን የመግባት ቻንስ አለ ብለሽ ታስቢያለሽ ባለንበት ያ ምክንያቱም like አሁን የአፍሪካ ታይም ነው ብዬ ነው እኔ ማምነው እነሱ like ጨርሰዋል ክሬቲቪቲያቸው የእውነቴን ነው like we have resource አለን we have culture አለን identity ያለው ቲፒካል የሆነ ነገር አፍሪካ ውስጥ ነው ያለው እና ትንሽ እንትን ነው የሚፈልገው ምንድነው ትሬንዱ ሚለውን ማየት ከነሱ አንፃር መስራት ይጠበቅብናል like ኦሪጂናሉን ይዘሽ ሄደሽ like ትልቅ ፓሪስ or ሚላን ፋሽን ዊክ እንደዛ ማሳየታቺ like more international customer እንደሚፈልገው ሲዝኑ ምናምን ሚለውን አይተን በደንብ ኮምፒት ማድረግ እንችላለን ግን ብዙ ስራ ይጠበቅብናል እንዳየሁት of course አንቺ ደግሞ አለሽ ያኮራሽን ነው እውነት በጣም ቀጥይበት ደስ ይላል የኛን ልብሶች በየበቀበይ ሀገሩ ብናየው በጣም ደስ ይላል እና ሺክ በሚመጣው እስከ አንቺ ምን እንጠብቅ ምን ፕሮግራም አለሽ ምን አይነት ኮሌክሽን ቅድም ሜንሽን ያደረግሻትን እስቲ በደንብ ንገሪኝ ቀጣይ አሁን እዛ የጀመርነው ኮሌክሽን አለ the Potter's Hand የሚለው ማለት ነው አሁን ካፕሱል ነው ትንሽ ፒስ ነው የሰራ ነው ሶ እሱን አስፍተን ኮሌክሽን ማድረግ ነው የቅርብ እንትኔ ፕላኔ and then እግዚአብሔር ረድቶኝ አሁን ምንድን ወሩ ኖቬምበር ውስጥ ወደ ፌብሩዋሪ ደግሞ ሚላን ፋሽን ዊክ ሄዳለሁ ሶ እሱን ለሱ መስራት እሱ ነው ዋው good luck በጣም ደስ ይላል congrats ይሄ ትልቅ ነገር ነው በእውነት በጣም ደስ ይላል አሁን ደግሞ እስቲ ወደ እንትን ንግባ አይደለ ልብሶች ኮሌክሽኖች ይዘሽልኝ መተሻል ዛሬ አሁን እኔ ሞዴል ማረገው ሞዴል ልታረጊኝ በቃ ትክክል ፐርፌክት ሞዴል በቃ እኔም ደስ ይለኛል ደግሞ እንደዚህ ለዛ ያለብሽን እናያለን ልብሶችን አይደለ ቴክ ዩ ወደዛ ልሂድ እንዴት ነው ፕሮግራሙ ተመቻችሁ ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ እሺ ልብሶች በጣም ነው የሚያማምሩት አንዳንዶችን አውቃቸዋለሁ ከዚህ በፊት በነበረው እስቲ የትኛውን መጀመሪያ ታስሞክሪ I think በፊቱን ጀምርና እንትን ወደ አዲሱ እንመጣለን ሶ አሁን ኮት ስላረግሽ ይሄን እናድርገው ይሄ ንጋት ከሚባለው ኮሌክሽን ነው ሀብ ኦፍ አፍሪካ ያሳየ ነው ሶ I think ይሄን እናድርገውና ልብሶ መጣጣት You look amazing. Thank you so much. በጣም የሚያምረው አምሮብሻል ለካሜራው እናሳያለን ናይስ እስቲ ትንሽ ንገሪኝ ስለዚህ ልብስ ይሄ ልብስ
ሀብ ኦፍ አፍሪካ ያሳየ ነው። ቅድም እንዳልኩሽ ንጋት ይባላል ስሙ። ንጋት ለምንድን የተባለው ንጋት? አይ ነው ንጋት ያልኩት ላይክ በላይፌ አዲስ ጀርኒ ነበርና ሶ አዲስ ስታርት ፍሬሽ ስታርት ኒው ቢጊኒንግስ ለማለት ነው እና that's why ልብሱ ግሪን የሆነው እኚህ ኤምብሮይደሪ ዲቴሎቹ it's a reflection of light ካየሽው ስታር እንትኖች ነገር ይሰጣሉ። ግን ስቲል ላይክ ኢትዮጵያዊ ፊሊንግ አለው። so more comfy የሆነ ሉክ you can wear it with flat እንትን and then vacation ማድረግ ትችያለሽ። እንዳረግሽው with the heels you can wear it to the events ምናምን so በጣም ኮምፎርታብል ነው አይደለ? የሆነ እንትን ራሱ ስፖርት ነው መስራት ይመቻል። I know it has pockets ሳይዱም ላይ ከፈለግሽ you can do that እዚህ ማድረግ ትችያለሽ። more like comfort functionality ንጋት ሲባል it's a fresh እንትን አይደለ? that's why ልብሱም እንደዛ ይሆናል። ዋው በጣም ነው የሚያምረው። thank you። እንዴት ነው ግን የሚገኙት እነዚህ ልብሶች? እኚህ ቦሌ ትሮፒካል ሰከንድ ፍሎር ላይ 213 ካልሆነ ደግሞ ኢንስታግራም ላይ maaza_clothing ብለው ዲኤም ማድረግ ይችላል። እስቲ ወደ ቀጣዩ እንግባ። ደግሞ አዲስ ኮሌክሽን አለኝ ብለሽ ነበር አይደል? ስቴት ነው I think ከዚህ እናድርግ and then ሌላውን እንሞክራለን። so ከአዲሱ ኮሌክሽን ገና ላንች አላረግ ነው እንደነገርኩሽ so you'll be like the second model ከጣሊያኖቹ ቀጥሉ ማለት ነው። ሞዴል አረጋችን ዛሬ። እሺ እቺን ደግሞ ለብሻት መጣለ በደንብ ትነግሪናለሽ። እሺ thank you looking fabulous. okay yes በጣም ነው ያማረው። the detail ጀርባው it's an open back እና like mix and match እያረግሽ እንደስለብሽው like you can wear the top ከሌላ ጋር ሱሪውንም that's why yeah she what's the name ስሙን ንገሪኝ እስቲ አስረጅት በደንብ የሚያምር ዲቴል so ይሄ recent collection እንዳልኩሽ ገና እንትንም አላል ነው but since you are አንቺ ስለሆንሽ የጋበችኝ I bring it እና the potter's hand ይባላል የኮሌክሽኑ ስም። ኦር ደግሞ ሸክላ ሰሪው እንደማለት በአማርኛ። ያ እና ኢንስፓይሬሽን እንትን ነው አርት ኦፍ ፖተሪ ሜኪንግ እና የሆነ ጊዜ ባይብል እያነበብኩ ነበርና ጀረማያ 18 ላይ as a clay in the potter's hand so you are in my hand ይላልና like ህይወታችን every journey በእግዚአብሔር እጅ ነውና ፖተሪ ደግሞ it's በጣም ትልቅ አርት ማለት ነው። like ሰው እንትን ይለዋል ግን the way like ሸክላ የሚሰራው ከፈለገ እየሰራ መሀል ላይ ካልፈለገ ሰብሮት አዲስ ያወጣዋል ጀበና እና like ሸክላው ሸክላ የሚሰራውን እንደዚህ አርገኝ ብሎ አይጠይቀውም አይደለ? so ስለዚህ ላይፋችንም እንደዛው ነው። it's a journey so in every step እያደግሽ ነው የምትሄጂው እና ያ እሱ ሪፕሬዘንት ለማድረግ ነው። and then ለኔ ደግሞ ትልቅ ስቴጅ ነበር ወደዛ መሄዱም ወደ ሚላን መሄዱም and I want to bring something authentic የሆነ and story tell የሚያደርግ ነገር እና so just from dust to divine form የሚለው represent ለማድረግ ነው እዚህ ኮሌክሽን የሞከርኩት and all the details by the way እዚህ ጋር ያሉት it takes time to make ያስታውቃል በጣም እና ኢንስፓይሬሽኔ ሸክላ ሲሰራ እንደዚህ ሲያዞሩት የሚታው ፓተርን አለ የእጅሽ ምልክት ምናምን ይወጣል ሶ እሱን ሪፕሬዘንት ለማድረግ ነው እዚህ ጋር በቴክስቸሩ እንትን ያልኩት and then እጁ ላይ ያረኩት since everything is በእጅ የሚሰራ ሸክላ that's why like detail እዚህ ጋር ያለው and then all the pleats እዚህ ጋር ያሉት like you can see እና ከለሩ more earthy tone እንዲሆን እና በደንብ ያንን vibe እንዲገልጽልኝ ነው እንትን ያልኩት and then እዚህ ጋር ያለው ዲቴል circle ነው like circle define የሚያደርገው fullness ነው like የሆነ circle moment ይባላል አይደለ የሆነ like fulfilled የሆነ feelings ሲሰማሽ so in life journey ነው ግን እግዚአብሔርን ከታመንሽ it's a
fulfillment like ጀርኒውን ኢንጆይ ያደረግሽ ነው የምትሄጂው እና ሶ ይሄ ኮሌክሽን Potter Sand, it's about resilience, strength and grace ነው ናሬት የሚያደርገው ማለት ነው። ትልቅ በጣም ኢንስፓይሪንግ የሆነ ታሪክ ተሸክመ የመዘሩ ከምር እና በጣም ቢዩቲፉል ይመቻል፣ ደስ ይላል በጣም ማቴሪያሉ በጣም ያስታውቃል ደግሞ ላይክ በጣም ጊዜ እንደተወሰደበት ላይክ በጣም ሃይ ኳሊቲ የሆነ ሽመና ነው ላይክ ዲቴይሉ እዛ እስከ ሄድኩ ድረስ አገሬንም ሪፕሬዘንት ማድረግ ስላለብኝ that's why in everything ከዚህ ከዛሬ ከሰራቸው አዲስ ነገር ለመስራት I tried my best. This one more inspiring እና እኔም ደግሞ የሰማሁት ነገር አለ ራስሽን ነው ያስተማርሽው ተብሏል ዲዛይኒንግ እና እንዴት ነው ራስሽን ያስተማርሽው እንዴት ነው እዚህ የደረስሽው እስቲ ደግሞ actually ከዲዛይኒንግ ስድስተኛ ክፍል እያለሁ ስኬች ድሮይንግ አስተማሪያችንን በጣም ወደው ነበር ላይክ ብላክቦርድ ላይ ነው የሚስለው ግን በዌይ የሚስልበት ሪል ነው የሚመስለውና ሌላ አስተማሪ መጥቶ ሲያጠፋው ራስ በጣም ነው ያን ሌላ ትምህርታቶች ነበር ወዳለው ግን እሱ ኢንጆይ ያደርጋል ላይክ ለጓደኞች ይናል ተደብቄ ነበረ እና ከዛ ነው የጀመረው ላይክ ስኬች ምናምን ያኔ ዲዛይን እንደሆነ አላውቅም to be honest ከዛ ሞር ያደኩ ስመጣ አይ ኖ ዲዛይን እንደሆነ ሞደው ነገር ማለት ምክንያቱም ምስለው ልብስ ነው እኔ ግን ማስበው ነበር just sketch ያረኩ ነው ብዬ ነበር ማስበው so like more ወደ high school ስገባ ገባኝ ማለት ነው ዲዛይኒንግ የኔ እንትን እንደሆነ እና ፕሮጀክት ረንዌይ የሚባል እንትን አይ ነበረ ለሊቱን ሙሉ ቁጭ it was funny ግን ላይ ከጀጆቹ ሁሉ ላቁጭ ይሄ ልብስ ማሸነፋል and then ያሸንፋል the reality wow እና ራሴን አስተማርኩ እንደዛ ያየው ከዛ ካምፓስ ገባሁኝ and then urban planning and design ነው የተማርኩት more like architecture እንትን planningም አንድ ላይ ማለት ነው እና more ያቀርብሻል ለዚህ እንትን and then ብዙ ጠቅሞኛል so ከዛ ወጣሁና በቃ ታይም ወስጄ ራሴን ማስተማር ጀመርኩኝ ማለት ዩቲዩብ አይ ነበር ፓተርን ሜኪንግ መጽሐፎች እያወረድኩ ራሴን አስተምር ነበር በደም so ከዛ በኋላ ነው like ትልቁ እንትን ፓርቲ የመጣው የአፍሪካን ሞዛይክ so አፍሪካን ሞዛይክ መግባት ነበረብኝ ግን እንደምችል የሚያሳይ ነገር የለም ሰርቲፊኬት ያስፈልጋል so ለሱ ከአንድ አመት በፊት ነው የተዘጋጀሁት like apply ለማድረግ and I take የተወሰነ time course እንትኑ እንዲኖረኝ certificate ችላለሁ አይሰራም so እሱን አደረኩኝና አፍሪካን ሞዛይክ ገባሁኝ እዛ it's like more structured የሆነ identity ያለው business planም ሰርተን ነበረ ለኔ በጣም like በዲዛይን ጀርኒ it's like the pinpoint ማለት ነው እዛ so 9 ወር ትሬኒንግ ነበረ እዛ ትሬን አረኩኝ ከዛ በኋላ ኮርሶች ወስጃለሁ በርግጥ ግን መጀመሪያ እንደዛ ነበር በራስሽ ጀመርሽ በስማም ኢቭን ምንድነው ሌላ የሰማሁት ደግሞ urban planning ስገቢ ራሱ ያው አንቺ ዲዛይኒንግን ፈልገሽ your mom በጣም she strong ትምህርት ላይ ታምናለች እና በሱ ምክንያት ብቻ ተመረቀሻል አይደል በደንብ ተመረቀሽ like እናቴ ለብቻዋ ነው ያሳደገችን አባታችን በልጅነታችን ነው የሞተውና እኔ ራሱ አላውቀውም like አንደኛ ክፍል ሳልገባ ምናምን ነው የሞተውና እሷ ስትሮንግ ናት በጣም like ሴቶችን 5 ሴቶች ነን ደግሞ ሁላችሁ ሴቶች አንድ ወንድም አለኝ ከዛ ሁላችንንም ይዛ ስቲል ራሷን አሳደገች እሱ ከሞተ በኋላም ተማረች አሁን በቅርብ ደግሞ PhD-ዋን ጨረሰች so ለትምህርት ትልቅ ቦታ ስላላት I have to like make her proud ስለዚህ of course ስማር የምሬን ተምሬያለሁ ግን like ስጨርስ እንደማልሰራበት አቅ ነበረ then ይሄውና ዲግሪ ብዬ ወደ ራሴ በጣም አሪፍ ነው ከሁላችንም ለከሁሉም ታለንትድ ሰው ጀርባ ጠንካራ እናት አለች of course በጣም ራሱ ቤኔፊት አለው እዚህ ለምትሰሪው ነገር ራሱ የሷ ኢምፓክት ነው ደስ ይላል በጣም እናመሰግናለን ብለናል እስቲ አሁን ከዚች በኋላ ደግሞ አንድ ልብስ እንየና እሺ እንዘጋታለን አይደል
እንዴት ነው ፕሮግራሙ? ተመቻችሁ? ይሄንና መሰል ቪዲዮዎችን ለማግኘት የዛሬ ከቃናን ዩቲዩብ ቻናል ሰብስክራይብ ያድርጉ። እኔ ዛሬ ቀን ቃል እያጠረኝ ይለው በጣም ቦልድ አደረገሽ አይደለ? ቬሪ I love ቢዩቲፉል it. ስልሽ አላቅም። እኔ እዚህ ሀገር እንደዚህ ይቻላል አቅም Thank you. ደባክ ራሱ the back it's open back ኦኬ። እና ከላይ it's a dress ለብቻው ማድረግ ትችያለሽ። አው ተቆልፎ ይሄ እስከ መጨረሻ ተቆልፎ ለብቻው ከፈለግሽ ደግሞ with the pants more like cool የሆነ ሉክ ከፈለግሽ በጣም ኩል ነው ያደረግሽ። Thank you. ኦኬ እስቲ ንገሪኝ፣ እግሩ ጋር ዲቴይሉ ከቅድሙ ጋር ይመሳሰላል እና actually ይሄ ፒስ እዛ ኢታሊ ነው የተሰራው። አኞና አትሌር እዛ ከሲምስትሬሶቹ ጋር አንድ ላይ ሪክሬት አንድ ሉክ አድርጌ ነበርና ሞር ላይክ የኢታሊያን ማርኬት የሚፈልገው ሞር ሞደርን የሆነ ግን ስቲል የአይደንቲቲ ያለው ሉክ ለመፍጠር ነው እንትን ያልኩት። ላይክ እዚህ ጋር ዲቴይሉ ስቲል you know like የማዛ የሆነ ኦኬ። እቺ ናት መለያ ዲቴይልሽ አይደለ? we like story tell የምናደርገው with the embroideries and textures እንደዛ ነውና so እግሩ ጋም ዲቴይሉ የዛኛው ልብስ the pleats እዚህ ጋር አለ የዚህ ልብስ ዋው so more like international ማርኬቱን እንትን ሚል ለዛ ማርኬት የሚሆን but still brand identityሽን ጠብቆ እዛ አንድ ላይ ነው ክሬት ያደረግነው ይሄ ሉክ ማለት ነው። ዋው ቴክስቸር ላይክ እንትን ብራንዱን ጠብቆ ስቶሪውን ጠብቆ በጣም በሰትል በሆነ መንገድ more like minimal እዛ እንደዛ ነው የሚፈልጉት mostly so ግን still ብራንድሽን አይደንቲቲውን ጠብቆ ምክንያቱም አይደንቲቲሽን ሉዝ ማድረግ የለብሽም እንደሚለው so that's why ዋው በጣም ነው እንደልኩት በእውነት ቲንክሊን ያው እንደወጣ of course መተን ነው የምንገዛለሽ እንዴ መጀመሪያ ሰው የለበስኩትም የምገዛው ነው ሞር አይ ፕሮሚስ እና በተጨማሪ የምትልኝ ነገር አለ እንደዚህ ዛሬ አዘንጠሽናል ስላንቺ ተምረናል እስቲ የምትናገሪ ነገር ካለ እድል ልስጥሽ መጀመሪያ እግዚአብሔርን አመሰግናለሁ through all the steps የመራኝ እዚህ ያደረሰኝ እሱ ስለሆነ ከዛ ውጪ ለሁሉም ኢትዮጵያውያን በርቱ ውስጣችሁ ያለውን ነገር አትናቁ like we don't know የት እንደሚያደርስሽ አታውቂምና so ታለንታቸውን ፈልገው እንዲያገኙ እንዳይፈሩ ምክንያቱም ስትጀምሪ it's tough ቀላል አይደለም ሁሉም ነገርና so በእምነት እንዲጀምሩ እግዚአብሔርን ታምነው and then as an Africans ደግሞ ሁሌ ተቀባይ መሆን የለብንም የብራንድ ታግ ላይ አፍሪካ to the world ነው የሚለው like አለን ምንሰጠው ለዓለም ማለት ነው so እሱን ለማድረግ ደግሞ ሁሉም እንትን መስራት አለበት መበርታት አለበት ያ do that ነው በጣም እናመሰግናለን ደስ የሚል ቀን የተናገርሽ thank you አመሰግናለሁ በጣም thank you so much thank you በጣም thank you ዛሬ ዘንላችሁ የመጣነው ፕሮግራም ይሄን ይመስል ነበረ። ቆንጆ ጊዜ እንዳሳለፋችሁ ተስፋ እያደረግን አብሬያችሁ የቆየሁት አርሴማ ነበርኩኝ። በቀጣይ ጊዜ እስከምንገናኝ ደህና ዋሉ፣ ደህና አምሹ፣ ደህና ደሩ። በሪፖርት ቴክ ፕሮግራማችን በድጋሚ ተገናኝተናል። ዛሬ ዓለምን ያስጨነቁ ጉድ ያስባሉ ክስተቶች ተፈጥረዋል። በመጀመሪያ እንግዲህ ወደ አልቤኒያ ነው የምንሄደው። አልቤኒያ ስንሄድ የኤአይ ሚኒስቴራቸውን አሳይን አድርገዋል። ይሄ የሆነው መስከረም ወር 2018 ላይ ነበረ። አሁን ጠቅላይ ሚኒስትራቸው እንደገለጹት የአርቲፊሻል ኢንተለጀንስ ሚኒስቴራቸው 83 ልጆችን አርግዛለች። የሰው ልጆች እንግዲህ ሲያረግዙ ምናልባት አንድ ወይም መንታ ምናልባትም 3 ነው። ኤአዮቹ 83 ወልደዋል ብለው ለዓለም አብስረው መነጋገሪያ ሆኗል። ምንድነው እየተፈጠረ ያለው? እስቲ እንመልከት ፓርላማቸው። Introducing artificial intelligence in the service of good governance, anti-corruption, and accelerated socio-economic progress will be an unwavering priority for all the country's ministries and agencies. ጠቅላይ ሚኒስትራቸው እንደገለጹት የኤአይ ሚኒስቴራቸው
በቀጥታ 83 ካቢኔት ላይ ላሉ ሰዎች ለእያንዳንዳቸው ቃለ ጉባኤ የሚይዙ በቀጥታ ደግሞ የሀገራቸውን ዴታ ሴንተሮች አክሰስ በማድረግ በቀጥታ የኢኮኖሚ፣ የዌዘር፣ የሕክምና እያንዳንዱን ዴታ አገራቸው ላይ ያለውን በአርቲፊሻል ኢንተለጀንስ አናላይዝ ተደርጎ በቀጥታ ፓርላማቸው ላይ የሚደረጉ አገራቸው ላይ የሚወሰኑ ውሳኔዎችን በኤአይ እንዲታገዙ ለማድረግ አስበው ነው። ይሄ የኤአይ ሲስተም የአርቲፊሻል ዲሲዥን አሲስታንት ቴክኖሎጂን የሚጠቀም ሲሆን ፓርላማ ውስጥ ከሚደረጉ ቃለ ጉባኤዎች ጀምሮ በአገሪቷ ላይ ስለሚከናወኑ እያንዳንዱ እንቅስቃሴዎች ሙሉ ዴታዎችን በመሰብሰብ ትክክለኛ ውሳኔዎችን እንዲወስኑ ያስችላል። ጠቅላይ ሚኒስትሩ እንደገለጹት ቃል በቃል we want decision based on evidence not emotion ሲሉ ተናግረዋል። ይሄም ማለት አገራችን እንዲያድግ የሚወሰኑት ውሳኔዎች በሙሉ በስሜት እንዲሆኑ አንፈልግም። ለሀገራችን ለውጥ ኤአይ ትልቅ ውሳኔን ያመጣል ሲሉ ተናግረዋል። አልቤኒያ የመጀመሪያው አገር ያረጋታል ይሄንን የአርቲፊሻል ኢንተለጀንስ ቴክኖሎጂን ስትጠቀም። ታዲያ ይህንንም ተከትሎ ዓለማችን ወዴት እየሄደች ነው የሚል ጥያቄዎችን በተለያዩ ቦታዎች እያስነሳ ነው። ከዛም ውስጥ እንግዲህ በአውሮፓ ህብረት የሚደረጉ የተለያዩ ስብሰባዎች ላይ ይሄ ጥያቄ እየተነሳ ነበረ። ታዲያ አልቤኒያ ውስጥ የሚደረጉ ትላልቅ የመንግስት ጨረታዎች፣ ግዢዎች ከሙስና የጸዱ ያደርገዋል ሲል በቀጥታም ተናግሯል። ይሄ ብቻ ሳይሆን ትላልቅ ውሳኔዎችን በመወሰን ሀገራቸውን እንደሚያሳድጉ ተናግሯል። እንዴት ተመለከታችሁት? እጅግ አስገርሞኛል። ፕሮግራሙ እንዴት ነው? ተመቻችሁ ወይ? ይህንና መሰል ቪዲዮዎችን ለማግኘት የዛሬ ከቃና የዩቲዩብ ቻናልን ሰብስክራይብ አድርጉ። የደወል ምልክቷን መጫን እንዳይረሳ። በመቀጠል ደግሞ የምንሄደው ወደ ኖርዌይ ነው። ዋንኤክስ ኒዮ ሮቦት የተሰኘ የቤት ውስጥ ሰራተኞችን የሚተካ ልብሳችሁን የሚያጣጥፍላችሁ ቤት ውስጥ ምግብን ማብሰል እንዲሁም የተለያዩ ትዕዛዞችን የሚከውን ሮቦት የኖርዌጂያኑ ካምፓኒ ዋንኤክስ ለዓለም አሳውቀዋል። ታዲያ ይሄም በኦፕን ኤአይ ካምፓኒ ባክ የሚደረግ ካምፓኒ እንደመሆኑ ምን ነገሮችን ይዘዋል የሚለውን እስቲ ሮቦቷን እንመልከታት። እንደምትመለከቱት የዋንኤክስ ኒዮ የተሰኘው በቤታችሁ ውስጥ የተለያዩ ትዕዛዞችን የሚከውንላችሁ ሮቦት ነው። ክብደቱ 45 ኪሎ ግራም ሲሆን ሜትር ከ65 ይረዝማል እና በቤታችሁ ሆነው የተለያዩ ትዕዛዞችን ይፈጽምላችኋል። ከሌሎች ሮቦቶች ለየት የሚያደርገው ብለው የገለጹት የቪዥን ቤዝድ አርቲፊሻል ኢንተለጀንስ ቴክኖሎጂን ይጠቀማል ብለዋል። እንግዲህ ቻት ጂፒቲ የሰራው ካምፓኒ የኦፕን ኤአይ ባክ እንደማድረጉ እንግዲህ ቻት ጂፒቲ ወይም የተለያዩ ኤአይ ሪዝኒንግ ሞዴሎችን ስትጠቀሙ በቀጥታ አንድን ትዕዛዝ ስታዙት ሮቦቱ በቀጥታ ከመታዘዝ ይልቅ ለምሳሌ እነዚህ ሳጥኖች በሳይዛቸው ወይም በትልቀታቸው ደርድርልኝ ብትሉት በቀጥታ ሳጥኖቹ ወደ መደርደር ሳይሆን የሚሄደው ሳጥኖቹ እንዴት መደርደር እንዳለባቸው ሳይዞቹን እንዲሁም ለምን እንደሚያደርገውም አናላይዝ ካደረገ በኋላ በሰከንዶች ውስጥ ያንን ነገር ወደ መተግበር ይሄዳል። እላዩ ላይ የተገጠሙበት የተለያዩ በርካታ ሴንሰሮች አሉ። እነዛን በመጠቀም እንዲሁም የተለያዩ ላይቭ ዴታዎች እንዲሁም ከዚህ በፊት ትሬን በተደረጋቸው የኤአይ ቴክኖሎጂዎች መሰረት እነዚህን ነገሮች ይከውንላችኋል። ይሄን ሮቦት እንግዲህ መግዛት ትችላላችሁ ማንኛውም ሰው ተብሏል። ከ2026 ጀምሮ 20,000 የአሜሪካን ዶላር አውጥታችሁበት ማለት ነው። እጅግ የሚያስገርም ነው። እጁን እንደምትመለከቱት እግሮቹ እጅግ ፕሪሳይዝ የሆኑ ሞሽኖችን ይጠቀማል። በመቀጠልም ደግሞ በኪችን እንዲሁም በሌሎች ቦታዎች ላይ በሚሆንበት ሰዓት ፕሪሳይዝ ስለሆነ ምንም አያሳስባችሁ ብሏል። ነገር ግን መረጃዎች እንደሚያመለክቱት ይሄ ሮቦት አሁን እነሱ የገለጹትን ኬፓቢሊቲዎች እንደሚሰራ በትክክል ለማረጋገጥ ገበያ ላይ ወጥቶ እያንዳንዷ ነገር ኢምፕሊመንት ተደርጋ መመልከት ይኖርብናል ብለዋል። ስለዚህ እንዴት ተመለከታችሁት? ወደፊት የቤት ሰራተኞቻችን፣ ሐኪም ቤት ያሉ አጋዦቻችን በዚህ ሮቦት ለመተካት ታቅዷል ማለት ነው። እንዴት ነው? አስገራሚ ሆኖብኛል ሰሞኑን የምንመለከታቸው ክስተቶች። ታዲያ ወደ ሀገራችንም ብቅ ስንል ሰሞኑን ከሮቦት ጋር ውዬ ከሮቦት ቡና አፍልቶልኝ ጠጥቻለሁ። ይሄ የሆነው ደግሞ አዲስ አበባ ኢትዮጵያ ውስጥ ነው። ታዲያ ወደ ሳይንስ ሚውዚየም ጎራ ብዬ ነበር። እነዚህ ቴክኖሎጂዎች ለሀገራችን ሩቅ ናቸው ወይ? ሀገራችንስ በአርቲፊሻል ኢንተለጀንስ ዘርፍ ምን ላይ ደርሳለች የሚለውን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በሳይንስ ሚውዚየም ባዘጋጀው ቋሚ አውደ ርዕይ የክፍል 1 ወይም የመጀመሪያው ክፍል ውስጥ የኤአይ
ወይም የአርቲፊሻል ኢንተለጀንስ ስራዎችን መመልከት ያስችላችኋል። ከዛም ውስጥ እንግዲህ አንድ ሂዩማኖይድ ሮቦትን በማግኘት እንግዲህ አብሬው ኢንተራክት እያደረግኩ ነበር እንደምትመለከቱት። ይሄ ሮቦት እንግዲህ የሂዩማኖይድ ሮቦት ሲሆን ያ ማለት ሁለት እጆች አሉት፣ እግሮች አሉት፣ ባላንስ ያደርጋል፣ እላዩ ላይ የተገጠሙበት ካሜራዎች፣ ሴንሰሮች አሉት። በቀጥታ ደግሞ ከእናንተም ጋር ኢንተራክት ማድረግ ይችላል፣ አሲስት ያደርጋችኋል። እየጎበኘው ያለሁት እንግዲህ የሳይንስ ሚውዚየም ውስጥ ያለውን ቋሚ አውደ ርዕይ ላይ በቀጥታ የመጀመሪያውን ክፍል የኤአይ ክፍል ውስጥ ነው። ታዲያ በአርቲፊሻል ኢንተለጀንስ በርካታ ነገሮች ሀገራችን ላይ እየተሰሩ ነው፣ ከግብርናው ጀምሮ የተለያዩ ሴክተሮች ላይ። ታዲያ እዚህ ቦታ ላይ ቡናን የመጠጣት አጋጣሚ አግኝቼ ነበር። የኢትዮጵያ ቡናን በሮቦት አርም እዚህ ጋር የምትመለከቱት ሮቦት አርም የኢትዮጵያን ቡና ሰርቭ አድርጎኛል። እነዚህ ሮቦት አርሞች እንግዲህ በተለያዩ ዓለማት ላይ እንግዲህ በኤርፖርቶች ሰዎች እንግዲህ ሌሊት ደከም በሚላቸው ሰዓት ላይ 24 ሰዓት የሚሰሩ ሲሆኑ በቀላሉ የምትፈልጉትን አይነት መርጣችሁ አዛችሁ በሚያስገርም ሁኔታ የራሴንም ፎቶ ምስሌን አፕሎድ አድርጌለት የቡናው ላይ ቀድቶ ሰጥቶኛል። ስለዚህ በዚህ መልክ ሀገራችን ላይ ሆናችሁ እንግዲህ ሳይንስ ሚውዚየም ገብታችሁ እነዚህን መጎብኘት ትችላላችሁ። በመቀጠልም በእጅጉ ያስገረመኝን የዶም ቲያትር ቴክኖሎጂንም ተመልክቼ ነበረ። 360 ዲግሪ የ8K ፕሮጀክሽን የምታገኙ ሲሆን ከዚህ በፊት የለመዳችኋቸው ሲኒማዎች ላይ 2D ምስሎችን ነበር። አሁን ግን ሙሉ በሙሉ በ8K 360 ዲግሪ ፕሮጀክሽን የምታገኟቸውን ምስሎች እዚሁ ሀገራችን ላይ ሆናችሁ መኮምኮም የሚያስችላችሁ ቦታ ነው። ስለዚህ ክፍት ስለሆነ እንድትጎበኙትም ጋብዛለሁ። ሀገራችን ምን ላይ ደርሳለች በቴክኖሎጂው ካላችሁኝ ወደዚህም ቦታ ጋበዝ አድርጊያችኋለሁ። ፕሮግራሙ እንዴት ነው? ተመቻችሁ ወይ? ይህንና መሰል ቪዲዮዎችን ለማግኘት የዛሬ ከቃና የዩቲዩብ ቻናልን ሰብስክራይብ አድርጉ። የደወል ምልክቷን መጫን እንዳይረሳ። በመቀጠልም አይምሮ ውስጥ እጅግ ትልቅ ቦታን ከያዙት ይህንን ሙዚየም ስጎበኘው የቦይንግ 787 ድሪም ላይነር ሲሙሌተርንም በዚሁ በሳይንስ ሚውዚየም ውስጥ ታገኙታላችሁ። እነዚህንና በርካታ ቴክኖሎጂዎችን በማግኘት መጎብኘት የምትችሉ መሆኑን እገልጽላችኋለሁ። ታዲያ የሪፖርት ቴክ ፕሮግራማችንን ከመዝጋቴ በፊት እያንዳንዳችን ስልካችን እንጠቀማለን። ነገር ግን በርካታ ሰዓቶችን በስልካችን ላይ እያሳለፍን ስለሆነ የስክሪን ታይማችሁን የምታውቁበትን እንዲሁም ደግሞ ስክሪን ታይማችሁን የምትቀንሱበትን ቲፕ ነግሬያችሁ ፕሮግራማችንን እንጨርሳለን። የአንድሮይድም የአይኦኤስም ስልክ ካላችሁ ወደ ሴቲንጋችሁ በመሄድ ስክሪን ታይም የሚለውን ኦፕሽን በመንካት ምን ያህል ሰዓት ስልኮቻችሁ ላይ እያሳለፋችሁ እንደሆነ በቀጥታ መመልከት ትችላላችሁ። በዚህም እንግዲህ ስክሪን ታይማችሁን ትቀንሳላችሁ። ከስልኮቻችን ጋር ያለንን አላስፈላጊ ረጅም ሰዓት የመጠቀም እንቀንሳለን ማለት ነው። ታዲያ ሁሉም ነገር እንግዲህ ቴክኖሎጂን እንደተመለከተው አስገራሚ ሆኖ አግኝቼዋለሁ። የተመቻችሁ የትኛው ነበረ? እስቲ በኮመንት ሀሳብ አስተያየታችሁንም ታስቀምጡልናላችሁ። የዛሬው የሪፖርት ቴክ ፕሮግራማችን ይሄ ነበረ። እንዴት ተመለከታችሁት? እኔ ጆኤል ታላጊ ነኝ። መልካም ቆይታ ይሆንልን። ሰላም ጤና ይስጥልን። የዛሬን ከቃና ፕሮግራማችን አሁንም እንደቀጠለ ነው። አሁን የስፖርት ሪፖርት ሰዓታችን ላይ እንገኛለን። በስፖርት ሪፖርት ሰዓታችን ላይ ታዋቂና ተወዳጁ የስፖርት ጋዜጠኛ መኳንንት በርሄ አብሮን ይገኛል። ሞኬ እንኳን ደህና መጣ። እንኳን ደህና ቆይሽ ፈይዛ። በጣም አመሰግናለሁ እንግዳ የሆነ ስለመጣ። እንግዲህ የስፖርት ሪፖርት ሰዓታችን ላይ እንገኛለን። የስፖርት ሪፖርት ባሳለፍነው የፈረንጆቹ ወር ማለትም ኦክቶበር ላይ የተደረጉ ስፖርታዊ ክንውኖችን የምናነሳበት ሰዓታችን ላይ ነው የምንገኘው። ይህንን ስናደርግ ከሀገር ውስጥ መረጃ ነው የምንጀምረው። ሀገር ውስጥ እንግዲህ ከሉሲዎች እንጀምር አይደል? የኢትዮጵያ የሴቶች ብሔራዊ ቡድን ከአፍሪካ ዋንጫ ማጣሪያ ውድቅ ሆኗል። ከ14 ዓመት በኋላ ነው እንግዲህ ይሄ ውድድር የነበረው። ተሳታፊ የሆን ነው ከታንዛኒያ ጋር እንግዲህ በደርሶ መልስ ጨዋታ በ3-0 ውጤት ተሸንፈን ከውድድር ውጭ ሆነናል። በሚያሳዝን ሁኔታ 14 ዓመት እንዳልሽው ከ14 ዓመት በፊት ስንሳተፍ በውድድሩ 8 የግብ ዕዳ ነበረብን። በውድድሩ ከተሳተፉት ቡድኖች ከፍተኛ ጎል የተቆጠረበት የኢትዮጵያ ብሔራዊ ቡድን ነበረ። ኢኳቶሪያል ጊኒ ላይ ነበር የተደረገውና
ያው የኢትዮጵያ የሴቶች ብሔራዊ ቡድን የሆኑ ሰዓት ወርቃማ ትውልድ ነበረው። ነገር ግን ያ አይቀጥልም፣ ይቋረጣል፣ እንደገና ይጀምራል፣ ይቋረጣል እና ይሄኛው ትውልድ ደግሞ 14 ዓመት ጠብቋል። ስለዚህ የነ ሎዛ ትውልድ መሳተፍ የነበረበት ሰዓት ይመስለኛል። አብዛኛውን እኔ ከጨዋታው በኋላ ያለው አስተያየት የኢትዮጵያ ብሔራዊ ቡድን ለምን እንዳላለፈ የሚገልጽ ይመስለኛል። አሰልጣኙ የሰጠው አስተያየት ከውጭ የመጡ ተጫዋቾች አላገዙንም የሚል አስተያየት ሰጥቶ ነበርና አሁን እንደምታውቂው የዓለም እግር ኳስ በአንድ ተጫዋች ብቻ የሚመራ አይደለም። የዓለም እግር ኳስ በጥቅል የጨዋታ ሀሳብና ተጫዋቾች ደግሞ በሚሰጣቸው ሚና ያን ሚና የሚያሳድጉበት እውቀት ነው እግር ኳስን የሚመራው። ስለዚህ ትውልዱን በምን መንገድ ይዘነው መሻገር አለብን የሚለው ሀሳብ የሚፈልግ ይመስለኛል። ያው በወንዶችም በሴቶችም ኢትዮጵያ ውስጥ የኳሊቲ ችግር የለም ብዬ ነው የማምነው። ነገር ግን በኳሊቲ ደረጃ ያሉትን ተጫዋቾች እንዴት አሳድገን ወደ ቡድን ማምጣት አለብን የሚለው ትልቅ ፈተና ይመስለኛልና ትልቅ እድል ነበር። መጨረሻ ደርሰናል። ኦሎምፒክ ከ20 ዓመት በታች እነ ሎዛ ሞክሯል፣ ሳይሳካላቸው ቀረ። ከ17 ዓመት በታች ሞክሯል፣ ሳይሳካላቸው ቀረ። አሁን ደግሞ በኤሊት ፉትቦል ደግሞ ሳያልፉ ቀርተዋልና የሚያሳዝን ነው። ሎዛ ስታለቅስ እንግዲህ በጣም ብዙ ፎቶዎች እየተሰራጩ ነበር ሚዲያው ላይ እና ያሳዝናል። ከዛ ቀጣይ ምን ማድረግ አለብን፣ ምን መስራት አለብን፣ ቀጣይ ቤት ስራችን የሚሆን ጉዳይ ነው እንግዲህ ይሄ። ቀጣይ እንግዲህ እስቲ ፕሪሚየር ሊጉን እናንሳ። የኢትዮጵያ ፕሪሚየር ሊግ ዘንድሮ ምን ይመስላል? ሞቅ ብሏል። እንግዲህ በሁለት ምድብ ነው ተከፍለው እየተጫወቱ ያሉት። ሁለት ከተሞች ላይ ነው እየተደረገ ያለውና ከተማ ውስጥ የድጋፍ ቲሸርት የለበሱ ሰዎችን ደጋፊዎችን ማየት ምናምን አሁን የተለመደ ሆኗልና ምን ይመስላል ፕሪሚየር ሊጉ? ያው የኢትዮጵያ ፕሪሚየር ሊግ እንዳልሽው ያለፉት 5 ዓመታት ሱፐር ስፖርት ነበር የሚያስተላልፈው። የሱፐር ስፖርት አስተላላፊ ቡድን ውስጥ ደግሞ እኛ ነበር የምናስተላልፈው። አሁን ኦቤን ይዞታል። ከኦቤን ጋር ደግሞ ያው ጨዋታዎችን እያስተላለፍን ነው የምንገኘው። ያው ጨዋታዎች መደረጋቸው በጣም ትልቅ ነገር ነው። እንደገና አንዱ ትልቁ በዚህኛው ሲዝን የተለየ የሚባለው ኦቤን ኢትዮጵያዊ አገር በቀል ሚዲያ ሆኖ ጨዋታውን ማስተላለፉ ትልቅ ነገር ይመስለኛል። እንደ እድገት የኢትዮጵያ እግር ኳስ በሁለት አንጃ የተከፈለ ነበር። የኢትዮጵያ እግር ኳስ ዋጋ አለው፣ ይሸጣል የሚሉ አሉ። የኢትዮጵያ እግር ኳስ ደግሞ አይሸጥም የሚሉ አሉና ያው ከተሸጠ ሰው ማርኬቱን በተለይም ደግሞ የቪዚቢሊቲውን ማሳደግ ከተቻለ ዋጋ እንዳለው የተመለከትንበት ነው። ያው ሊጉ ላይ ብዙ የቡድኖቻችን የእንቅስቃሴ እድገት ችግር አለ። ኃይል ይበዛዋል የኢትዮጵያ እግር ኳስ። ለምሳሌ ሰሞኑ እንኳን ወደ 4 ተጫዋቾች አምቡላንስ ሜዳ ውስጥ ገብቶ ይዟቸው ሄዷልና አንዳንዴ ከውጭ ተጣልተው የመጡ ይመስላሉ። ብዙ ተጎዱ ተጫዋቾችን እያየሁ ነበረ። እጁ የወለቀ ተጫዋች አይቻለሁ። እግራቸውንም ተጫዋች ነበረ። እግራቸውንም ያው እንደ እድል ሆኖ የሚተርፉ ተጫዋቾች አሉ። በእግር ኳስ አስታውሳለሁ 2009 በፈረንጆች ኤድዋርዶ ዳ ሲልቫ የሚባል ተጫዋች ነበር፣ የአርሰናል ተጫዋችና ቴይለር የሚባል ተጫዋች እግሩን መጥቶት ነበርና እግሩ ከሁለት ነበር የተቆረጠው። ጂብሪል ሲሴም እንደዚህ አይነት ጉዳት አጋጥሞታልና አንዳንዴ እኛ ሀገር ላይ የሚፈጠሩት አደጋዎች እንደዚህ አይነት ስብራቶች ሲፈጠሩ አላይምና እግዚአብሔር ይጠብቃቸዋል ይመስለኛል። ተጫዋቾቹ ግን የኃይል አጫዋወት አብዛኛውን ጊዜ እግር ኳሱን ሜዳ ላይ የምንመለከተውን ይሄ ውበት ያለውን እንቅስቃሴ ትንሽ እያደበዘዘ የመጣ ይመስለኛል። ከዛ ውጭ ያው በእግር ኳስ ጨዋታ ሁለት አይነት ሀሳቦች አሉ። ፕሮአክቲቭ እና ሪአክቲቭ የሚባሉ ጨዋታዎች አሉና በተለይ ፕሮአክቲቭ የሚባለው የጨዋታ ሀሳብ አሰልጣኞች ይዘውት ለሚመጡት ሀሳብ ተጫዋቾቻቸው ሀሳቡን እንዲቀበሉ አድርገው ጌሙን ዲክቴት ማድረግ ወይም ደግሞ ማዘዝ ማለት ነው። አንቺ የፈለግሽውን ነገር ብታደርጊ አንቺ እንቅስቃሴ ወደ እኔ ነው ማመጣሽ እንጂ ወደ አንቺ እንቅስቃሴ አልመጣም። ምክንያቱም ወደ አንቺ እንቅስቃሴ ከመጣው እንደ አንቺ ነው መሆኑ። ኢትዮጵያ ውስጥ ያለው ለእያንዳንዱ አክሽን ድርጊት ይበዛዋል። ለምሳሌ አንድ ተጫዋች ስለተጋጨ ሄዶ መጋጨት፣ አንድ ተጫዋች ኳስ ስለቀማ ሄዶ መቀማት። መቀማቱና መቀበሉ የእግር ኳሱ አንዱ ሀሳብ ነው። ግን ያ መቀማቱና መቀበሉ እንዴት መቆጣጠር ይቻላል የሚለው ትልቅ የቤት ስራ የሚፈልግ ይመስለኛል። ያው እግር ኳስ አሰልጣኞች ባነበቡ በተሻሻሉ ቁጥር እያደገ ይመጣል። ግን የሕክምና ሁኔታው ምን ይመስላል? ውጭ ሀገር እንግዲህ ተጎዱ ተብለው 1 ወርም 6 ወርም 1 ዓመትም ምናምን ቢቆዩ ተመልሰው ወደ ሜዳ የመመለስ እድል አላቸው ብዙ ጊዜ። እዚህ ሀገርስ ያለው የሕክምና ሁኔታ ምን ይመስላል? እኔ የማስታውሰው በአምና ለምሳሌ ድሬዳዋ ላይ እያሱ ለገሰ የሚባል ተጫዋች ድሬዳዋ ስቴዲየም ላይ 2 የግራ አጥንቶቹ ተሰብረው ነበር።
የእግራችን ታችኛው ክፍል ፊቢያ እና ቲቢያ የሚባሉ አጥንቶች አሉና ሁለቱ አጥንቶች ተሰብረው ዶክተር ማሞ ዴክሲሳ የሚባል ዶክተር አለ፣ ጎበዝ ዶክተር የጉልበትና የአጥንት ሰርጅን አይ ቲንክ እሱ ሕክምና ካደረገላቸው በኋላ ተመልሰው እየተጫወቱ የሚገኙ ልጆች አሉ። ለምሳሌ አማኑኤል ገብረ ሚካኤል ታውቂዋለሽ? የባህር ዳር ተጫዋች ነው። ከዚህ በፊት ፋሲል፣ ዳሽን ቢራ፣ ደብረ ብርሃን ከነማ ምናምን ተጫውቷልና እሱም እንደዚሁ ጉዳት አጋጥሞት ነበርና ብዙ ተጫዋቾች ሕክምናችን ጥሩ አልነበረም በፊት። ለምሳሌ ሙልጌታ ወልደየስ ተጫዋች እያለ ጉዳት አጋጥሞት ከዛ በኋላ ኳስ አቁሟል። እንደውም የኢትዮጵያ ቴሌቪዥን አርካይቭ አለውና ደጋፊው ሜዳ ገብቶ ኦፖ የሚባሉ ፖሊሶች ነበሩ ድሮ ሜዳ ውስጥ እነሱ ገብተው ነበር እንዳውም የሰበረውን ተጫዋች በሰላም ከሜዳ እንዲወጣ ያደረጉትና ሙልጌታ ወልደየስ ከዛ ጉዳት በኋላ በሚፈልገው በፕራይም ሌቭል ኳስ አልተጫወተምና አሁን የሕክምና ሌቭሉ ጥሩ እያደገ ነው። ሳይንስ የሚገባቸው ጥሩ ዶክተሮች አሉና ግን ፕሮቴክሽን ይፈልጋሉ ተጫዋቾች። አንዳንዴ ዝም ብሎ ለመደባደብና ለመስበር የሚመጣ ተጫዋች ካለ የተጫዋቹ ችግር ነው ብዬ አላስብም እኔ። ሀሳቡ ያሰልጣኙ ነው። ምን አጋጠመኝ መሰለሽ? አንድ ተጫዋች ለምልመላ ሄዶ አንድ ቡድን ውስጥ ተጫዋቹ ያው ኳስ ነው የሚጫወተውና ሲወጣ አትጋጭም ትፈራለህ አለው። በማግስቱ መጥቶ ጨረሳቸው ተጫዋቾች እና እንደሱ አላልኩም አይነት አስተያየት ሰጡ አሰልጣኙና ተጫዋቾች የምንቀይራቸው እኛ ነን ለማለት ያክል። ስለዚህ ሲገቡ ቴክኒካሊ ይሄን ታደርጋላችሁ ሲባል በተጨማሪም እየሰበራችሁ ይባላል ይመስለኛል። ያው በሜዳ ውስጥ አንዱ ትልቁ ነገር ምንድነው መፍትሄ አይደል? ለእግር ኳስ ጨዋታ ማለት እናወሳስበዋለን እንጂ እግር ኳስ ጨዋታ በራሱ የሆነ ውበት አለው። አሁን ሴቶች እየደገፋችሁ ነው። ብዙ ሴቶች ያለው ቲክቶክ ላይም ሌሎች ቦታዎች ላይ ማያለውና የሚደግፉበት ዋነኛው ምክንያት እግር ኳስ የምንደግፍበት ባህሪ ስላለው የመሸናነፉ ባህሪ ለምሳሌ የሚስብ እንቅስቃሴ አለ። ቀስ ብሎ ጌም እያዘዘ የሚጫወት ቡድን ታያለሽ። አንዳንዴ ደግሞ ኃይለኛ ጨዋታ የሚጫወት ቡድን ይኖራል። ግን በእነዚህ ውስጥ ሆነች ኳስን የምትመለከችበት የራሱ የሆነ ህይወት አለው። ሩጫው፣ መውደቁ፣ ፊሽካው ምናምኑ ራሱ ጀስት አልተጻፈም እንጂ እንደ ድራማ ልትወስጂው የምትችይው ነገር ነው። የሆነ ስሜት አለው፣ የተለየ ስሜት አለው ኳስ መደገፍ በራሱ። ልክ ነው በጣም። በኢትዮጵያ ፕሪሚየር ሊግ ውስጥ አሁን ስለ ፕሪሚየር ሊግ እያወራን ስለሆነ ብዙውን ኢትዮጵያ ውስጥ እኔ ኳስ አንዱ አስቸጋሪ ነው ብዬ ማስበው በጣም ለቀላል ነገሮች ያለን ትኩረት ነው። ለምሳሌ ኳስ በጣም ቀላሉ ነገር ፓስ ማድረግ ነው። በጣም ቀላሉ ነው። ለምሳሌ እንደ ክራይፍ አይነት አሰልጣኝ ምን ይላል? እግር ኳስ መጫወት በጣም ቀላል ነገር ነው፣ በጣም ከባድ ነገር ቀላል ኳስ መጫወት ነው ይላል። ቀላሉ ኳስ ማለት ኳስ በስርዓት ለአንቺ ማቀበል ማለት ነው። በእግር ኳስ የታክቲካል አናሊሲስ የሚባል አለ። ከ2003 ጀምሮ እየተሰራበት ያለ የአናሊሲስ መንገድ ነውና አሉ እነ ካስሮል እነ ኦፕታ ምናምን የሚባሉ የሚሰሩ ማለት ስራ በቃ ልክ የራሳቸው ዲፓርትመንት ፈጥረው ማለት ነውና አንዱ ትልቁ ነገር ምንድነው ፓስ ኤንድ ፓስ ሲኩዌንስ የሚባል አለ። የኳስ ቅብብልና የኳስ ቅብብል ቅደም ተከተል የሚባል ማለት ነው። በዛ መለኪያ ካየሽ የኢትዮጵያ እግር ኳስ የለም፣ አይቀባበሉም። ለምሳሌ 5 ሰከንድ እንኳን አንድ ቡድን ኳስ ይዞ አይቆይም። በ10 ሰከንድ ውስጥ ሁለቱ ቡድኖች 3 ጊዜ ኳሱን ይቀባበሉታል። እና የትኛውን እንቅስቃሴ ነው የምትመለከችው? ስለዚህ በጣም ቀላል ለሚባሉ ነገሮች መጀመሪያ ራሳችን ማዘጋጀት አለብን። እኔ ብዙ ጊዜ ስጋበዝም አስተያየት እሰጣለሁና ሌላ ኳስ የሚባል አለ ኢትዮጵያ ውስጥ። ይሄኛውን አበላሽተሽው ለምንድን ነው ሌላ ኳስ የምትፈልጊው? ይሄኛውን ኳስ በስርዓት መጫወት ነው መጀመሪያ። እኔ ላንቺ የምሰጥሽን ኳስ እኔና አንቺ በስርዓት መጫወት አለብን። ከዛ በኋላ ቀጣዩ ሊደርስ ደግሞ መጠበቅ። ለምሳሌ እዛ ኳሱ የሚደርሰው እኔና አንቺ በስርዓት ተቀባብለን እዛ መድረስ ስላለበት ነው። ይሄን ሳናስተካክለው ስለሌላ ኳስ ማሰብ ያለብን አይመስለኝም። እና በጣም ኢዚ የሚመስሉ ነገር ግን ቤዚክ ነገሮች ይጎሉታል ብዬ አስባለሁ ኢትዮጵያ እግር ኳስ። እንግዲህ አሰልጣኞቻችን በደንብ ይሰሩበታል ብለን እናስባለን። እንግዲህ ቀጣይ እኔም አስባለሁ። እንዴት ነው ፕሮግራሙ? ተመቻችሁ? ይህንና መሰል ቪዲዮዎች እንዲደርሷችሁ የዛሬን ከቃና ዩቲዩብ ፔጃችንን ሰብስክራይብ አድርጉ። እንግዲህ ወደ ቀጣይ ወደ የውጭ ዜናችን ነው የምናልፈው። እንግዲህ ወደ ውጭ ስንሄድ በዋናነት የምናነሳው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ እንግዲህ ኦልሞስት አሁን 10ኛ ሳምንት ጨዋታዎች ተደርገዋል። ይህንን ፕሮግራም እስከምንቀርጽበት ጊዜ ድረስ አርሰናል በ25 ነጥብ ሊጉን እየመራ ይገኛል። አልሸነፍም ብሏል አርሰናል። ምን ይመስላል? ያው አርሰናል እና አርቴታ ዲዘርቭ የሚያደርግ ይመስለኛል ዘንድሮ አርቴታ
ምክንያቱም ሙከራዎች ነበሩ። በሙከራዎች ውስጥ መውደቅ ያሳለፍነው ውድድር ዓመት በሌቨርኩሰን ባለፉት 2 ዓመታት ይሄ ተጫዋች ኳስ ተሸካሚ ሚድፊልደሮች የሚባሉ ኳስ ተሸካሚ ማለት የቦል ካሪንግ ሚድፊልደሮች የሚባሉ ሁሌም ቢሆን ቀጣዩን ሂደት በተመለከተ የሚያቀሉ ተጫዋቾች ናቸውና ከቶፕ 3ዎቹ አንዱ ነበር በቡንደስሊጋው። ዘንድሮ በ8 ጨዋታ ያየሁት አሲስትም አላረገም ጎልም አላስቆጠረም። አይ ቲንክ ብሌንድ የማረግም ችግር አይመስልም። ቡንደስሊጋ ላይ ሲጫወት ነበር። ፕሪሚየር ሊግ ደግሞ በጣም ፈጣን ነው። ስለዚህ ትንሽ ብሌንድ የማረግም ጉልበት ይፈልጋል፣ ስፒድ ይፈልጋል። ግን ክሎፕ አሁን በሁለት መንገድ ነበር የሚጫወቱት ላስት ይር። ለምሳሌ በትግስት የሚጫወት እንቅስቃሴ ሲፈልጉ እነዚህ ፖስት ላይን አማካኝ ላይ ይጫወታሉ። በፍጥነት ደግሞ መጫወት ሲፈልጉ ዳርዊን ኑኔዝ የሚባል ተጫዋች ነበር ክፍት ጎል የሚስት በሱና በዲያዝ ይጫወቱ ነበር እና ይሄኛው መንገድ በሆነ ጊዜ አዋጥቷቸው ነበር። ግን አሁን ምንድነው እንደገና መልሶ ይሄ ሲነርጂካል አታኪንግ የሚሉት በፈረንጆችና የጋራ የቅንጅት ጨዋታ ለማምጣት ሰውየው በጣም ብዙ ነገር ይፈልጋል እና ድሮፕ ማድረግ አለባቸው። ለምሳሌ ማንን ነው የምታስወጫው? እስኪ ሳላ ኢኪቲኬ ማንን ታስቀምጪው? ስለዚህ ከሶስቱ አንዱ ማስቀመጥ አለብሽ መምረጥ ግዴታ እና የመሐመድ ሳላም ኢጎ እንዳለ ሆኖ መሐመድ ሳላም አንዳንዴ ከክሎፕ ጀምሮ እኮ ተጣልቷል ከክሎፕ ጋርና ወደ መጨረሻ አካባቢ ጥሩ ነገር እሱ ማስቀመጥ የፈሩም ይመስለኛል እና እንደውም ካራገር የሚባል ተጫዋች ሲቢኤስ ቲቪ ላይ ያየሁት ነበር። ስካይም ይሰራል ይመጣሉ ይጋበዛሉና ጠረጴዛ ውይይት አላቸውና እዛ ምንድነው የሚለው የሊቨርፑል ትልቁ ችግር ሳላህ ነው። የሳላህን ኢጎ ሊቨርፑል ማይቆጣጠር ከሆነ ሊቨርፑል ሚድ ቴብል ቡድን ሆኖ ነው የሚጨርሰው ብሏልና ሊቨርፑል በጣም ብዙ ችግር ያለበት ይመስለኛል ዘንድሮ። እንዴት ነው ፕሮግራሙ ተመቻችሁ? ይህንና መሰል ቪዲዮዎች እንዲደርሷችሁ የዛሬን ከቃና ዩቲዩብ ፔጃችንን ሰብስክራይብ አድርጉ። እንግዲህ በኦክቶበር እንግዲህ ካሳለፍነው 4 ጨዋታዎች ተደርገዋል። እንግዲህ ከዛ ውስጥ የትኛው ነው ላንተ ቆንጆ ጎል የምትለው? ለኔ የሞይሴስ ካይሴዶ። እኔም እሱን ላነሳ ነበር። እሱ ጎል በነገራችን ላይ በትሬቬላ ያኛው ስለመታው ነው እንጂ ኤሲኤን 2005 ላይ አርሰናል ላይ ጎል አግብቶ ነበር። ተመሳሳይ 6 ቁጥር ተመሳሳይ ማሊያ ተመሳሳይ ሚና ነው አርሰናል ላይ ያገባው የቬንገሩ አርሰናል ላይ ጎሎቹም በጣም ተመሳሳይ ግን ያኛው እንደዚህ ነው ያጠፈው በትሬቬላ ነው ያገባው። የኛው ደግሞ በውስጥ እግሩ ነው የመታውና ጥሩ ጎል ነው ያስቆጠረው። የክላይቨርትም ጎል ቆንጆ ነበር። የጀስቲን ክላይቨርት የሱም ቆንጆ ጎል ነበሩ። ቆንጆ ጎሎች አሪፍ ጎሎች አሉ። ከዛ ውጭ እንግዲህ ሩበን አሞሪም እንግዲህ የተሻለ የሚባል ወር ነው ያሳለፉት አይደል? ኦክቶበር ጥሩ የሚባል ወር ነበር። በሀሳብ ውስጥ በመቆየት የአሞሪም አድናቂ ነኝ። እኔ ብዙ ጊዜ የራሱ ሀሳብ ይዞ የሚቆይ ሰው ወዳለሁ። ስራዬ ላይ ኢንፍሉዌንስ ያደርግብኛል መሰለኝና አሞሪም በዚህ ጦር ጋሻ ምናምን ይዞ ሲመቱት ነበር በቃ ያርፍበት ነበርና በጣም የሚደንቀኝ የነበረው ግን የሱ ጽናት ነው። እና የሚገርመው ነገር እኔ ማንቸስተር ዩናይትድን ቢለቅም ሰክሰስፉል ኮች ነው ብዬ ነው የማስበው። አሞሪም ቢለቅም ሳይሳካለት ቢወጣ ምክንያቱም የሆነ ለማድረግ ያሰበው ነገር ነበር። አንድ ሰው የሆነ ነገር ለማድረግ ሞክሮ ባይሳካለትም ያ ነገር ስለሞከረው ብቻ ስኬታማ ነው ብዬ አስባለሁና ባለፈው ተከታታይ አሸንፎ የነበረውን ጨዋታ አይተሽዋል አይደል? እነዛ ሲጮሁ የነበሩ ሰዎች ሲጮሁበት የነበሩት ናቸው። ኤግዛክትሊ በትክክል እና ባይ ዘ ዌይ ልዩነቱን እያየው ነበረ። አርነ ስሎት አንፊልድ ሲመጡ በደስታ በሆታ አርነ ስሎት እየተባለ ነው የሚቀበሏቸው። ሩበን አሞሪም በተቃራኒው ሲመጡ እየተጮኸባቸው ነበር። ማለት የደጋፊው ልዩነትን በደንብ ታየዋለህ። በደንብ ኦኬ። በጣም ነው የማመሰግነው እንግዲህ ሆነ ስለመጣ በጣም አመሰግናለሁ። እንግዲህ ተመልካቾቻችን የስፖርት ሪፖርት ፕሮግራማችን ይሄንን ይመስል ነበር። ቀጣይ ፕሮግራሞቻችን ይቀጥላሉ። አብራችሁን ቆዩ።